ያረግን ከሆነ ለፈጣሪ መታየቱን ጠይቀን እንደሚታይ ደግሞ ነገርና ስለዚህ ሌላ ምንድነው ከራሱ ደግሞ ከላይ ነው ከጎን ነው ሳሊም መታየት ደግሞ የፍጡር ባህሪ ነው። አምሳያ የለውም የሚለው ውድቅ ይሆናል ማለት ነው። ፍጡር ይታያሉ እንደ ፍጡር በራሱ በባህሪው ይታያል ብለህ የምታምን ከሆነ ፍጡር ነው ማለት ነው እሱ። ምክንያቱም ዳይሬክሽን ይፈልጋል የሚታይ ነገር በሙሉ። አሁን ነገርና እኮ እንደሚታይ ጠይቀን እንደሚታይ ደግሞ ነገርና እሱም ማሽ ነው። እሱን ተስማምቻለሁ ሳሊም እሱን ተስማምቻለሁ። አምላክን አካቦ ማየት የሚችል ፍጡር ካለ ያ ራሱ ፍጡር ነው የሚሆነው ነው ሎጂኩ እኮ። ሎጂኩን ማታውቀው ከሆነ በዚህ ጉዳይ ላይ ብዙ አርቲክሎች ይኖራሉ፣ አንብብ። በእናንተው መካከልም ብዙ ዲቤቶች ስላሉ ማለት ነው። ዋልተረዳዳንም አሁን ስለ አላህ መታየት ጠይቀህናል ወንድማችን። ብዙም ስላልገባ ይሆናል አንድ ጥያቄ ልጠይቅህ። አሁን ለምንድን ነው አላህ ያልታየው? ምን አልክ? አሁን ለምንድን ነው አላህ ያልታየው? ሲጀመር አላህ አስቀምጧል። ሰው ልጅ አሁን በዚህ ምድር ላይ ሊያየው አይችልም። ምክንያት ጀነት ከገባ ማንኛውም ሰው ሊያየው ይችላል እኮ። አሁን ያልታየበት ምክንያት ምንድን ነው? በባህሪው ማይታይ ሆኖ ነው ወይንስ ተደብቆ ኖ? ሲጀመር አላህ በዚህ ሰዓት ለፍጡር የሚገለጽ አይደለም በዚህ ዱንያ ላይ። ስለዚህ በአኺራ ግን ታየዋል፣ የትኛውም ሰው ያየዋል። ቴንኪው። ስለዚህ እያልከን ያለው ሳሊም ምንድን ነው ማለት ነው? አላህ በባህሪው ማይታይ ሆኖ ሳይሆን አሁን ለፍጡር ለመገለጥ ፈቃደኛ አይደለም፣ ተደብቆ ነው ያለው እያልከን ነው። በባህሪው አላህ ማይታይ ሆኖ አይደለም። እንደዛ አይደለም አባቴ። እሺ ቤት እያወራ ወደ ሌላ ነገር አትውሰደን እኮ። ለምን አልታየም? ሻወር ሲጀመር አላህ በእንትኑ ራሱ በተፈጥሮ በዛቱ ራሱ አይታይም አሁን ማለት ነው። ነገ ግን በጀነት ስትገባ የውመል ቂያማ ታየዋለህ። አሁን አይታይም ሳይሆን የሚባለው ታዲያ አልታየም በላ። አሁን አልታየም፣ ነገር ግን ይታያል። በባህሪው ማይታይ ሆኖ ሳይሆን መታየት ይችላል፣ ግን አሁን መታየት ስላልፈለገና ተደብቆ ስላለ ነው። ፍጡር አላየውም አላህን እኮ። እኔ እኮ አይቶታል እያልኩ አይደለም። ያላየበት ምክንያት በፍጡር የሆነ ነገር ተሸፍኖ ተደብቆ ስላለ ነው እያልኩ ነው። ተደብቆ ያለን ነገር ልታየው ትችላለህ ሳሊም? ለምሳሌ ትልቅዬ ተራራ ቢኖር ከተራራው ኋላ ያለን አካል ልታየው ትችላለህ? ሲጀመር ለንገርህ ፈጣሪ ለፍጡር በምንም እንትን አይታይም። ያን ደግሞ አላህ ተናግሯል። የት እንደሚኖር ነግሮናል። ፈጣሪ ለፍጡር በምንም ተአምር ሊታይ አይችልም ማለት ሲጀመር ያየው የለም በዚህ ምድር ላይ ማለት ነው። ደረስን እኮ ፔሬድ። ፈጣሪ በምንም ተአምር ለፍጡር ሊታይ አይችልም ካልክ በኋላ ነገ ደግሞ ይታያል ካልክ አፈረስከው። በኋላ ነገ አንተ ፈጣሪ የምትሆንበት እሱ ፍጡር የሚሆንበት ነገር ስለማይኖር ፈጣሪ በምንም ተአምር ለፍጡር አይታይም ካልክ በኋላ ነገ ደግሞ ይታያል ካልክ ነገ ደግሞ ይታያል ካልክ አላህ ባህሪው ይቀያየራል፣ ወይንም ደግሞ አንተ ወደ ፈጣሪነት ትቀየራለህ ማለት ነው። እግዚአብሔርን ያያለ አይደለም? እስኪ መልስልኝ አንተ። ማንም በማያይ ብርሃን ተደብቆ ይኖራል? አይታይም። ሰው ልጅ እንኳን አይቶት ፊቱን አይድንም ብሎ ባይብል አስቀምጧል እኮ። ካደኛ ይታያል አላልንማ? አንተ ቅድም መለስከው እኮ ፈጣሪ ማንም ሊያዩ አይችልም ብለሃል። ፔሬድ እኮ። እሺ ለምንድን ነው ያልታየው? ፍጡር ፈጣሪን ሊያካብበው ስለማይችል። ሰው ተደብቆ ነው ፍጡር ፈጣሪን ሊያካብበው ስለማይችል ተደብቆ ነው። ያ ምታቅ ከሆነ ለምን ይህን ጠየቀኝ? ሳሊም ጎበዝ። አሁን አንተ ያልከው እኛ ጋር የሚሰራው መች ቢሆን ነበር? ሌላ ቀን እናየዋለን ብንል ኖሮ ተደብቆ ነበር እስከዛ ድረስ ሚለው ይመጣ ነበረ። ወደፊትም አይታይም ብለን ነው ምናምነው እኛ። በባህሪው ልናየው ከና አንችልም። እግዚአብሔር ወደፊትም አይታይም። ያ እኛ እንደዛ ምናምነው። እኛ ደግሞ እንደዛ አይደለም።
አሁን ተደብቆ ነው ምናምን የሚለው እኛ ጋር አይመጣም። ምክንያቱም ፍጡር ሊያካብበው በፍጹም አይችልም። ከስፔስ እና ታይም ውጭ ተደብቆ ነው አትበላ። ተደብቆ ነው ያለ ሰው አለ። ተደብቆ ነው የሚለው ለምን መሰለህ የሚመጣው? ኦኬ ከአርሽ በላይ ነው አይደለ? ከአርሽ በላይ ነው አይደል? አላህ በዛቱ ከአርሽ በላይ ነው። ከሌሊቱ 1/3 ደግሞ ወደ ቅርቢቱ ሰማይ ይመጣል። አዎ ይመጣል። ግን በዚህ ሀሳብ ላይ አንተ ያነሳው ሀሳብ ነው የተከትዬ እንደውም እኔ እንድታስገባኝ። ስለዚህ ወደ ቅድሞ ሀሳብ ልመልስ። ምን አንጻር አንስተህ ነው ያለ? ልምጣ አለ። ቅርቢቱ ሰማይ ማለት እቺ ስራችን ያለ ሰማይ ነች። አላህን እናየዋለን ታዲያ ሲመጣ ነው? አታዩም? ለምንድን ነው ያላየ ነው? ቅርቢቱ ሰማይ ሸፈነችው ማለት ነው። ስለዚህ ተደበቀ ማለት እንዳይታይ ቅርቢቱ ሰማይ ምን ሆነች? ምንጣፍ ሆነችና እንዳናየው ከለለችን። ስለዚህ ምን እያልከን ነው? ማስረጃ አምጣ። ማስረጃ አታውራ። እሺ እንስማማ። አላህ ከአርሽ በላይ ነው አይደለ? ከአርሽ በላይ ነው። ስለዚህ 7ኛ ሰማይ አለ፣ 6ኛ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ፣ አንደኛ አይቱ እቺ ነች። መጨረሻ አይቱ አይደለ? ሰማይ ዱንያ ነቻ። ስለዚህ አላህ ሰማይ ዱንያን አልፎ ወደዚህ ይመጣል ወይንስ ከሰማይ ዱንያ በላይ ነው የሚሆነው? ኧረ ከሰማይ ወደ ምድር አይወርድም፣ ግን ቅርቢቱ ሰማይ ድረስ ይወርዳል አይደለ? አዎ ግን ያ መሀል ከፍጡር ተደብቆ ነው የሚል የለም። አንተ ነህ እያወራ ያለው። ምክንያቱም ፍጡር ፈጣሪ ነው የሚያት አቅሙም የለም። አይኑር፣ ችግር የለውም። ስለዚህ ከዛ ድረስ ወርዶ ቅርቢቱ ሰማይ ጋር መጥቶ እዚህ ደርሶ እኛ ምድር ሆነን ወደ ላይ ስናይ ሰማይን እችን እናያለን። እሱ ያለው ግን ከዚህ ነው። እችኛዋን ሰማይ ግን እናያለን። እንዳና እየከለለን ምንድነው? እሱ ሰማይ ዱንያ ነች፣ ምንጣፉ የሆነችው ሰማይ ነች የከለለችን። ስለዚህ ፈጣሪህን ፍጡር ሸፈነው ማለት ነው፣ ደበቀው ማለት ነው። ይሄን አንተ በራሴ አተሳሰብ በራሴ ደረጃ ተነስተ ነው እያወራ ያለው። ሰማይ ደብቆ የሚል አይተ ነው። ስለ እምነት ነው እያወራን ያለ ነው። ስለ እምነት ካወራን ደግሞ እኔም ወይ አንተም እንደፈለግነው አይደለም። ስለ ባይብል እኔ ከጠየቅኩኝ ባይብል እንደተጻፈው ነው ንገረኝ። ግልጽ ሎጂክ እኮ ነው። ግልጽ እኮ ነው። አይ ሰማይ ደብቆት ነው የሚለውን ከየት አምጥተህ ነው? መልስልኝ። ከቅርቢቱ ወደ ታች ነው እንጂ ለምንድን ነው ያላየነው? ስለኔና ስለ አንተ አይደለም። ለምንድን ነው ያላየነው? እምነት ከሆነ ለምንድን ነው ያላየነው? ሌሊት 9 ሰዓት ላይ ለምንድን ነው ያላየነው? እሺ እኮ ንገረኝ። አንተ ደብቆት ነው የሚለውን ማስረጃ ከየት አምጥተህ ነው? ፕሊስ እፎይ ንገረኝ። ያ ሰማይ ደብቆ የሚለውን የት አይተህ ነው? ልመልስልህ። እሺ ምክንያቱም እሱ እንደዚህ መጣ። እችኛዋ ሰማይ ምክንያት አይደለም። ፕሊስ እኔ ስለ ምክንያት አይደለም። እኔ አንተ እንደፈለግከው ነው እንደሚሆነው አንተ እንዳሰብከው እኮ አይደለም። ግን የትኛው ጋር አይተህ ነው? የትኛው ሐዲስ የትኛው ቁርአን ላይ? አዳምጥ። ይኸው እዚህ ድረስ መምጣቱ ተስማማን። ቅርቢቱ ሰማይ ማለት እቺ ነች፣ እኛ የምናያት ሰማይ። እሱ ደግሞ ከእሷ በላይ እንደዚህ ነው ያለው። ከላይ 2ኛ ሰማይ አለ፣ 3ኛ አለ፣ 4ኛ አለ። ቅርቢቱ ሰማይ ጋር መጥቷል። እኛ የምናያት የታችኛይቱ እቺ ሰማይን ነው። እሱ ደግሞ ከዚህ ነው። እሱን እንዳና እየከለለን እኛን ምንድን ነው? ቅርቢቱ ሰማይ ነች የከለለችን። ቅርቢቱ ሰማይ እኛን ከከለለችን እሱን ማናይ ከሆነ ስለዚህ አላህ እንዳይታይ የከለለው የሸፈነው ምንድን ነው የሚሆነው? ቅርቢቱ ሰማይ ነው። አይደለም ካልክ አላህን እያየነው ነው ማለት ነው። አይደለም አንደኛ በዛ ቦታ ላይ የተነሳው ሐዲስ ልንገርህ፣ ስማኝ እፎይ። አላህ በዛን ሰዓት ወደ በቃ ከሌሊት ሰው በተኛበት ሰዓት ይመጣል። በዛን ሰዓት ማንም ተነስቶ ለምኖት የለመነው ነገር ይስላካል የተባለው ስማኝ፣ ስለመታየቱ አንድ የጠየቀኛለው ልንገርህ ብቻ። በዛን ሰዓት በዚህ ሰዓት አይደለም። አንተ ምንድነው እሱ ቃል በቃል ተደበቀ የምትልን ቃል ብቻ ነው እየፈለክ ያለው። እኛ እኮ ተደበቀ የምትለዋን ቃል ብቻ ኤግዛክት ወርድ ፋላስ ይባላል። ተደበቀ ለማለት እኮ እፎይ አንተ እፎይ ስማኝ፣ እፎይ አይደለም በእኔ እያልኩ አለ። ተደበቀን ተውኩልህ። አሁን አንተ ተደበቀም ለማለት የሆነ ነገር ለማለት እና ማስረጃ መሆን አለበት። ሰሊም ተደበቀን ተውኩልህ። በቃ
አላህን እንዳናየው ግን ቅርቢት ከሱ ጋር ቀጥል እስኪ እኔ ላዳምጥ። ቀጥል ከሱ ጋር እሺ። ከአንተ ጋር ግን በደንብ ማስተዋል ኦኬ እሺ። ተደበቀ የምትለው ቃል ኦፌንሲቭ ከሆነች ከመሰለችው ወይም ደግሞ የሆነ እንትን የምመስል ከሆነ እሷን ተውኳት። አላህን እንዳናየው ተደበቀ የሚለውን ነገር አንተ ነህ እያልክ ያለኸው። ተደበቀ የሚል አለ። ተውኩልህ። ነገር ግን አላህን እንዳናየው ቅርቢቱ ሰማይ ከልላናለች። ቀጥሉ ከልላናለች። ምክንያቱም አላህ ማይታይ አይደለም የሚታይ ስለሆነ ያ የሚታየው ደግሞ ሌሊት ስለሚመጣ ማየት ያልቻልነው ሰማይ ስለከለለችን ነው። which means አላህን ሰማይ ምን ማድረግ ትችላለች ማለት ነው? መሰወር ትችላለች ማለት ነው። እሺ ጥቁር አዝሙድ እንኳን ላመጣ። ኦኬ ሐሲብ አላህ እንኳን መስገን ጀመረን ነው ያቆምነው። ምን ላይ እንደነበርን አላስታውስም። አይደለም ሳሊም ጋር ስታወራ በነበረበት ጥያቄው አንድ ስለሆነ መቀጠል እንችላለን። ኦኬ ጥያቄው አንድ ስለሆነ ሳሊም ጋር ስታወራ እንደነበረው መቀጠል እንችላለን። አሁን አንተ እያልክ ያለኸው በዚህ ዱንያ ላይ አላህ ለምንድን ነው ያልታየው ነው ያልከው። እሺ ቀጥል። ሱረቱ ጦሃ ላይ ቁርአን ላይ ሙሳ አላህን ማየት ፈልጎ ጠይቆታል። እኔ ጋር ነው እየተቋረጠ ያለው። እሱ ጋር ነው። ቅድም እየተቋረጠ ነበር። እኔን ማየት አትችልም። እኔን ከማየት እኔ ሰማኝ ተቋርጠ ነበር። እሺ ሁሴን እንኳን ደህና መጣ። ሐሲብ ኔትወርክህን አስተካክል። ሐሲብ ኔትወርክ ይመስገነው። ጥያቄውን እንድገምልህ ሰምተዋል? እየሰማሁ ነው። ኦኬ የምትለው አለ? ናው ትማራለህ ትንሽ የለኝም ለማዳመጥ ነበረ። እሺ ተማር። ጥቁር አዝሙድ የምትለው አለ? አቤት የምትለው አለ? ጥያቄ አለኝ። እኔ ጥያቄ ነው ያለኝ። ጨርስና ጥያቄ ነው የምትለው። ሉክ በደንብ አስተውሉ። ኋላ ዳይሬክሽን የሚፈልጉ ነገሮች አይናችን አካቦ ካየው ያ የፍጡር መገለጫ ነው። ፍጡር ነው የሚሆነው ማለት ነው። ለምሳሌ የሆነ ፈልገህም ሆነ ሳትፈልግ ከሆነ ተራራ ኋላ ሆንክ፣ ከፊት ያሉ አካላት አንተን አላዩህም። ከፊት የሆኑ አካላት አንተን አላዩህም ማለት አንተ በባህሪ ማትታይ ነህ ማለት አይደለም። መደበቅ ፈልገህ አይደለም እንበል የተደበቅከው። ተራራው ግን ከፊት ስላለ አንተ ከኋላ ስለሆንክ ሰወረ። ያ ሊሆን የቻለው ምንድነው? ተራራው ከአንተ ይልቅ ግዙፍ ስለሆነ አንተም መሰወር ቻለ ማለት ነው። አንተም መደበቅ ቻለ ማለት ነው። ፈጣሪም ፍጡር ይሰውረዋል ወይንም ደግሞ ሊደብቀው ይችላል ብሎ ማሰብ በጣም ስህተት ነው። እኛ በባህሪ ፈጣሪን ፍጡር አካቦ ደብቆት የሚሸፍነው ኔቨር ኤቨር እንደዛ እናምነው። ይሄ በጣም አስቸጋሪ ነው። እንደዛ ፈጣሪን ፍጡር ያካብበውና እንዳናየው ይሰውረዋል ብሎ ማመን በጣም አደገኛ የሆነ አስተምሮ ነው። የፈጣሪን ባህሪ ወይንም ካለመረዳት የሚመጣ ነው። አህመድ እንኳን ደህና መጣ። መልካም ጥያቄዎቹ ሰምታችኋል። ሰማሁ። ምን ነበረ እንትን ነበረ አላህን በቂያማ ቀን ታዩታላችሁ አይደለ? ያ የሚታይ ነገር ደግሞ በትንሣኤ ቀን ስትነሱ ቂያማ ማለት ነው። በእናንተ
60 ክንድ ረዝማችሁ እንዳዳም ሆናችሁ ነው የምትነሱት አይደለ? እኔ ላቅም እየተማርኩ እኮ ነው። እሺ እሺ። ሉክ በቂያማ ቀን ሲነሱ እንዳዳም ሆነው ነው እዚህ ጋ እፎይ ማለት ያው ፍጡር ነው ተራራ የጋረደው እያልክ ነው ማለት እንደዚህ አይነት አምላክ የለም እያልክ ነው። በማህፀን ውስጥ የኔ ፈጣሪ በማህፀን ውስጥ ተካቦ በሆድ ውስጥ ተካቦ በማህፀን ውስጥ ወጥቷል ብለህ አታምንም? እናንተ ኦኬ። እኛ አምላክ በቃል ስጋ ሆነ ብለን ስናምን ረብሽ እንባለን እንራገው ተሰብስቦ መጥቶ እንደዚህ ገብቶ አምላክ ሎክ ርቀቱን ስፋቱን ለቆ መጥቶ የሆነ ጠባብ እንትን ውስጥ ሆኖ ተገደበ። በቃ ከዛ በኋላ ሌላ ቦታ የሌለበት ወይንም ደግሞ ከስፔስ እና ፕሌስ ውጭ የለም የሚል አስተምረው የለንም። እኛ የለንም። እርሱ በሁሉ የሞላ በሁሉ ያለ ነው። በተለየ አካሉ ግን ቃል ስጋ ሲሆን በስጋ ተገለጠ። በአባቱ እቅፍ እያለ በስጋ ተገለጠ ብለን ነው ምናምነው እኛ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ አብን አንድስ እንኳ ያየው የለም በአባቱ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3:13 ላይ በሰማይም በምድርም እንዳለ በምድር እያለ በሰማይ እንዳለ ይነግራቸዋል። ስለዚህ እኛ እንዲህ የተገደበ መለኮት በባህሪው የሚታይ ብለን አናምንም። መለኮት በራሱ የሚታይ ስላልሆነ ማለት ነው። እናንተ ጋር መለኮት ራሱ አላ መለኮት ነው ብላችሁ ታምናላችሁ? አላ መለኮት ነው ብላችሁ ታምናላችሁ? ጥቁር አዝሙድ ሰሊም ነው አይደለም? እፎይ ምን አልክ? አላ መለኮት ነው ብላችሁ ታምናላችሁ እናንተ? አዎ አላ መለኮት ነው። አላህ ፈጣሪ ነው። አዎ ምንም አይነት አምሳያና ማጋሪያ የሌለው። አዎ ስራ ይዤ ነው። ፈጣሪ ነው መለኮታችን። ኦኬ ሱራ 6 እኔ የጠየቅኩህ እኮ ይኸውልህ አሁን ስማ አሁን ቆይ አንዴ። ስለዚህ ሱራ 6:75 አንዴ ክፈትልኝ። አይን እፎይ ግን ማለት አንዴ ለኛም አሰጠንም ማለት አንድ ጠይቀን አልተስማማንበንም። ሁለተኛ አንተ ከምትጠይቀን አንድን ጠይቂና ትጠይቀናል። እንደዛ ይሻል። አሁን በተስማማ ነው ላይ መለኮታችን ነው አምላካችን ነው እናየዋል። አይ ምን መለኮት ነው ብለሃል አይደል? ይሄን ክፍል አንብበው እስኪ። መለኮት እኛ በባህሪው ይታያል ብለን አናምንም። በስጋ ነው የተገለጠው። በስጋ ስለተገለጠ እንጂ መለኮት በባህሪው ግን አይታይም መቼም እንደኛ አስተምሮ። ኦኬ ይሄን ክፍል አንብበው። ለ9 ወርም በለው ለ8 ወር ወይም ለ7 ወር በማህፀን ውስጥ በሆድ ውስጥ ተሸፍኖ የቆየ አልነበረም ወይ አንተ መለኮት የምትለው? አሁን ሰማይ ጋረደው። ቆይ አንዴ። ስለዚህ የአንተ ማምላክ እንደዚህ ተገልጧል ማለት ነው። ሚስተር ኒውታርግ በጣም የሚረብሽ ድምፅ አለ። አብይ አላምንም ግን አንተ ስትጠይቅ እንትን ሰማይ ካለለው እያልክ ነበር እና ሰማይ ካለለው ፍጡር ነው እያልክ ነበር። ስለዚህ አንተ የምታምነው በተቃራኒ በሆድ ውስጥ የተቀመጠን እስከሆነ ድረስ በማህፀን የከለለው እስከሆነ ድረስ በዛ የምታምነው ፈጣሪ ሰው ነው ብለህ ነው ፍጡር ነው የምታምነው ማለት ነው። ስለዚህ አንተ ፍጡር እንደምታመን ማረጋገጫ እየሰጠህ ነው። ልመልስልህ። አንተ ነህ እኮ ይሄንን ፕሪሰፖዝ ላደረከው ምላሽ እየሰጠ ያለው አንተ ነህ። በማህፀን ውስጥ ኦኬ በማህፀን አድሯልና ከስፔስ እና ፕሌስ ውጭ የለም ሌላ ቦታ የለም ነበረ በተጸነሰ ሰዓት ብለህ ብንታምነው አንተ ነህ። እኔ እኮ አይደለሁም። እሱ አንተ ፕሪሰፖዝ አድርገህ ለራስህ ያስቀመጥከውን እኔ ላይ እየጫንክ ነው። እሱ በሁሉ የሞላ ነው እያልኩ እኮ ነው። እስቲ በዛን ሰዓት ቆይ አዳምጣም ኒውት አድርገው አንዴ። ቃል ስጋ ሲሆን እኮ በተለየ አካሉ ቃል ስጋ ሲሆን በዓለም ያልነበረ በማርያም ማህፀን ብቻ የነበረ ብለን አናምንም እኛ። ከአባቱ እቅፍ ለቆ በማርያም ማህፀን ሲያድር አደረ ብለን እኮ አናምንም። ከዛ ለቆ በአባቱ እቅፍ ያልነበረ ብለን አናምንም። እስቲል በሁሉ የሞላ ነው ብለን ነው የምናምነው እኛ።
በስጋ ተገለጠ እንጂ ስቲል በሁሉ የሞላ ነው። በሁሉ ብቻ ሳይሆን ከስፔስ እና ፕሌስም ውጪ አለ ብለን ነው የምናምነው። እንደዛ ብለን ነው የምናምነው። ስለዚህ አሁን መለኮት የሚለውን ሰሊም አንብበው ይህን ክፍል ሰሊም። ያም እኮ እንደዛ ብለን ነው በግራም በቀኝ ሱራ ስንት ነው? ሱራ 6 ሱራ 6 ምንድን ነው? አናምነው እናም እሺ አንብብልን፣ አንተ አንብብልን። እኔ አማርኛ ላይ ብዙም አይደለሁም። አላህ መለኮት ነው ብለህ አላህ መለኮታችሁ እንደመሆኑ እንደዚህ ከ74 ተነስተህ አንብብልን። አንብበው ቀውሰንቲኖስ። ኢብራሂምም ለአባቱ ለአዘር ጣዖትን አማልክት አድርገህ ትይዛለህን? እኔ አንተም ህዝቦችን በግልጽ መሳሳት ውስጥ ሆናችሁ አያችኋለሁ ባለ ጊዜ አስታውስ። እንደዚሁም ኢብራሂምን እንዲያውቁና ከአረጋጋጮቹም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። በቃ ጥያቄን ላስቀምጠልህ። አላህ መለኮታችን ነው ብለሃል። አይ እንረዳው፣ ቀጥልለት። ሌሊቱም በእርሱ ላይ ባጨለመ ጊዜ ኮከብን አየ፣ የጌታዬ ነው አለ። በጠለቀም ጊዜ ጠላቂዎቹን አልወድም አለ። ይቀጥላል። 77ን አውርዶ ምን ትላለህ? እሺ ጨረቃንም ውጭ ሆኖ ባየ ጊዜ ይህም ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳትኩት ህዝቦች ሆናለሁ አለ። ቀደም የመለስካችሁን አሁን አስተበውና ቀደም ብለናል። አላህ መለኮት ነው ስለ አዎ መለኮት ነው። አንተም ጥቁር አዝሙድም ኦኬ። ኢብራሂምን ምን መለኮታችንን አሳየ ነው። አላህ መለኮታዊ አካል አለው ብላችሁ ታምናላችሁ? መለኮት ነው ብለህ ታምናለህ? እሺ። እንደዚሁም ኢብራሂምን ካረጋጋጮች ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። የሰማይና የምድር መለኮት ማን ነው? አላህ ኢብራሂም ያየው 74 ላይ ምን አለ? ስለ ጣዖት አምላኪውን ነው እያወራ ያለው። ስለዚህ ጣዖት አምላኪውን በመገለጥ ጊዜ በመሳሳት ውስጥ ሆናችሁ ያላችሁን ባለ ጊዜ አስታውሱ አለ። እሺ ኢብራሂም ለአባቱ ለአባቱ ነው እየተናገረ ያለው ለአልዓዛር ለአባቱ እየተናገረ ያለው ጣዖት አምላኪ ነበሩ በዛን ሰዓት። እሺ ኢብራሂምም ለአባቱ ለአልዓዛር ጣዖትን አማልክት አድርገህ ትይዛለህን? እኔ አንተንም ህዝቦችንም በግልጽ መሳሳት ውስጥ ሆናችሁ ያለው ባለ ጊዜ አስታውስ። እንደዚሁም ኢብራሂምን ደግሞ ኢብራሂም አይደለም ለአባቱ ያሳየው እዚህ ጋር ደግሞ እንደዚሁም ኢብራሂምን ካረጋጋጮችም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። እንዲያውቁና ነገር የለው አረጋጋጭ እንዲያውቁና በቅንፍ ስለገባ ነው ያዘለልኩት። ችግር የለውም። አንበቦች ቀጥል። ወደ ልቀጥል? አንተ ቀጥልና ሴንስ ከሰጠ የታችኛው እንትን ቀጥል እኮ አረጋጋጮቹም ይሆኑ ዘንድ የሰማያትና የምድር መላእክት ታሳየ ነው አለ። ይሄኛው ላይ ነው ጥያቄ። መላእክት ሳይሆን መለኮት እና በዚህ ላይ ምንድን ነው ጥያቄ? ማንን ያሳየው? ምን አልክ? ማንን ነው ያሳየው? እንዲህ ኢብራሂምን እንዲያውቁ ዘንድ ነው። በሰማያትና በምድር ያለውን መላእክት አሳየው የማለት አሁን ለምሳሌ በምድር ውስጥ እስልምናን እምነት እንደምንከተል ነው ያሳየው። እየተናገሩ ያሉት በስህተት ውስጥ እንዳሉት እንደተናገሩ ራሱ ነው።
ያ መለኮታዊ ግን በምድርም በሰማይም ያለው መለኮት አንድ አላህን ማምለክ ነው። ቆይ ስለዚህ አላህ መለኮት ነው ብለኸኛል። ኢብራሂም ደግሞ ያንን መለኮት አይቶታል ማለት ነው። ምን አልክ? አላህ መለኮት ኢብራሂም አይቶታል ማለት ነው። ኖ አይደለም። አንተ ባይብልን የሆነ ጥያቄ ሁሉ አንስተን ስንጠይቅ አውድ የሚባል ነገር አለ ትላለህ። እዚህ ጋር ማለት የፈለገው ነገር እንዲህ ፌስ ቱ ፌስ አላህን ማየት ሳይሆን ያ መለኮታዊ መንገድ ማለት ደግሞ ስለ እስልምና ነው። በምድርም በሰማይም አሳይቶታል። ይሄ እሱ ነብይ ብቻ ሳይሆን ሁሉም ሲመጡ ራሱ ነብይ ሆኖ እንደሚመጡ ያውቃል። መለኮት አሳየ ነው የሚለው እኮ መለኮት አሳየ ነው እኮ መለኮት ማለት መለኮት አሁን አላህን ነው የምናመልከው እንጂ አላህን አሳየ ነው ወይ ደግሞ አምላክን አሳየ ነው አይልም። እዚህ ጋር አይደል እንዴ አላህ መለኮት ነው ወይ ብዬ አዎ አላህ መለኮት ነው ብለኸኛል እኮ። መለኮት ሲባል አሁን ለምሳሌ አሁን እኮ መለኮት ማለት ምን ማለት ነው? ፈጣሪ ማምለክ ነው። መለኮት ማለት ምን ማለት ነው? ማምለክ ነው። መለኮት ማለት ምን ማለት ነው? አሁን እኔ እስላም ነኝ። በእስልምና ውስጥ ምን እያደረኩ ነው? መለኮት ነው። ያ መለኮት የሚደረገው ደግሞ ለማን ነው? ለአላህ ነው። ገባክ? እንጂ አሁን እስልምና ማለት አላህ አይደለም። ግን እስልምናን እኔ ስቀበልና ስከተል እሱ ያለውን ነገር ሳደርግ መለኮት ነው የሚባለው። አላህን እያመለኩ ነው። ለሱ ነው እያደረኩ ያሉት። አላህን ቅድም ምን ብለኸኛል? የሰማይና የምድር መለኮት ማን ነው ብዬ ስጠይቅህ አላህ ተስማምተን የመጣ ነው ወደዚህ። ያንን መለኮትን ደግሞ ኢብራሂም ምን ብሎታል እኮ ነገርኩህ እኮ። በሰማይም በምድርም መለኮት የሚመለክ አንድ አላህ ነው። ያን አልካድኩም ወንድሜ። አሁንም ቢሆን ስለዚህ ያንን ደግሞ ኢብራሂም ምን ብሎታል? ላሳየ ነው። ቴንክ ዩ። ኦኬ አሁን ወደ ዋና ፖይንታችን እንመለስና ምንም አያስቅም እኮ ለምን ነው የሳቀው? አይደለም እፎይ ግን አይደለም የሆነ ጥያቄ ሲጠይቅ ራስህ አትመልስልና እኛን አይደል ጠይቀው እኛው መልስልህ። ምንድነው እሱ? ምንም እኮ ጠይቀህ እንደዛ ሳይሆን እንደዚህ ነው እንዴት ይላል? ምንም እኮ የመለሰው ነገር እኮ የለም። እሺ እፎይ ሁለት ጥያቄ ሶስት ጥያቄ ጠይቀህናል፣ መልሰህልናል፣ አልተቀበልክም። ላይ ኢክራህ ፊዲን ነው የሚባለው። በዲን ደግሞ ማስገደድ የለም። አንተ እርግጠኛ ሆኖልኝ ስትል አልነግርህም። በሃይማኖት ማስገደድ የለም የሚለው ጥያቄ በኋላ ላይ ከ5 ሰዓት በኋላ እቀበላለኝ። አሁን አልቀበልም። ያ ችግሪን ይህ ፍርሃት ነው የሚያሳየው። ፍርሃት ወላሂ ምንም ፍርሃት ምንድን ነው? ከዚህ ጋር እኔ የምጠይቅህ ስለ ወንጌል ነው፣ ስለ ኢየሱስ ክርስቶስ ቃል ነው። ምን አስፈራክ? ለምን እፈራለሁ? ምንም መፍራት ጉዳይ አይደለም። ተመሳሳይ ቶፒክ ከሆነ መቀጠል ትችላለህ። ከርዕስ ውጭ ከሆነ ግን ብዙም ሌላ ቶፒክ ውስጥ መግባት አልፈልግም። አሁን ለጊዜው ዋና ቶፒኩ ላይ ታተኩራለህ ማለት ነው። ነገር ግን ተመሳሳይ ከሆነ እናንተ ጋርም እኮ እንደዚህ ያለ ቅድም ጥቁር አዝሙድ እንዳደረገው እያደረግህ መሄድ ትችላለህ። አይ ችግር የለውም። አንተ ግን እኔ ቤት ብትመጣ ቅድሚያ እኔ ለአንተ ነው የምሰጠው። እኔ ግን በቤቴ መጥቼ አንተ ነው የጠየቅከን መለስንልህ። አንተ ደግሞ ከ5 ሰዓት በኋላ ና። ይሄ አሁን ሪሊ ተገቢ ነው አይደለም? ፌር ነው አይደለም? ችግር የለውም። በቃ ጠይቅ ካልፈለግ ቶፒኩን እንጨርሰውና እንትን እንላለን። ነገርኩህ እኮ ተመሳሳይ እኛ ጋር የሚነሱን ነገሮችን እያነሳ መቀጠል ትችላለህ። ጥቁር አዝሙድ እንዳደረገው እናንተ ጋርም እንደዚህ እኮ አለ፣ ለምን ትጠይቁናላችሁ የሚለውን ማንሳት ይቻላል። ከቶፒክ ውጭ ከሆነ ግን እዛም መዝለል ነው የሚሆነው። የፊዚክስ ፔሪየድ ላይ ማትስ አትጠይቅማ፣ ወይም ደግሞ ባዮሎጂ አትጠይቅም። ኦዲየንሱ በስራ መማር ሲጀመር አሁን ሪስ እውነት ነው። ከዚህ ወደዛ መሮጥ የምትለው ልክ ነህ። ግን ደግሞ ስለ አንድ አይነት ነገር ሳይሆን ስለተለያየ እምነት ነው እያወራን ያለ ነው። ለዚህ አንተ ስለኔ እምነት የሆነ ነገር ከጠየቀኝ መልስልሃለሁ። እኔም ደግሞ የጠየቅኩን ጥያቄ መመለስ ነው ያለብህ። እኔም ማውቀው እንደዛ ነው። እኔ ደግሞ እኔ ቤት የሚታወቀው ምን መሰለህ? ቶፒካል ነን። ተመሳሳይ እነኛ ጥያቄዎች እኛ ጋም ካሉ እነኛ ጥያቄዎች እናንተ ጋም እኮ ተመሳሳይ አለ እያልክ እያነሳ መሄድ ትችላለህ። ከቶፒክ ውጭ ሲሆን ግን አንዴዛ ኦዲየንስን የማይማር እኔ ደግሞ እንደዛ አልፈልግም። ዝም ብሎ መሸናነፍ ወይም እንትን እዛም የመግባት ማምታታት ሳይሆን ኦዲየንስ አጥርቶ አንዷን ቶፒክ በደንብ ተምሮ መውጣት አለበት ብዬ አምናለሁ። በደንብ ገብቶት ምንድን ነው እየተባለ ያለው እኛ ጋር ምንድን ነው ልዩነቱ እነሱ ጋር የሚለውን በደንብ አጥርቶ እንዲሄድ ፈልጋለሁ። ከዛ አንጻር ነው። ኤኒዌይስ አሁንም ገብቶኛል፣ ተረድቼ ያለው ግን አንዴ ትንሽ ቆይ በቃ
ትንሽ ቆይና ስላሴ ተውሂድ የሚል ርዕስ የለም። በርዕስ ደረጃ አይደለም የተወያየን ያለ። አሁን ቢሆን ሰዓት እየጨረስክ ስለሆነ በቃ ሚውት አድርግና ትጠይቃለህ እኮ አትጠይቅም አልተባልክ። አብዱ ሱፊያን እንደቀበለው ቆይ አብዱ ሱፊያን ማይክን ክፈት። አብዱ ሱፊያን አለ። ኦኬ ቅድም ልማር ብሎ ነበር ለካ እሱም ቆስጤ ልፈርድብህ ነው። ብዙም እንትን አይደለሁም ብሎኛል። ልማር ብሎ ነው። እኔስ ሌሎች ሙስሊሞች መመለስ የምትችሉ ካላችሁ ባይዘ ከእይታ ጋር የተያዘ በጣም ብዙ የምናነሳቸው ጥያቄዎች አሉ። ገና ዋና ጥያቄዎቻችንን አላነሳናቸውም። ብዙ እንትኖ የሚያመጣው ነገር ስላለ ማለት ነው። ክርስቲያን አንድ አዲስ ተጋብዘን እናንተ እንትላለን መረጃ መክፈት ይችላል ይቻላል። አብዱ ሱፊያን ሙስሊም ነው ክርስቲያን ግን ወይ መጀመሪያ አይደለም ቼክ አድርገው። ክርስቲያን ነው ሙስሊም ነው? ባለፈው ምንድን ነው እንትን ነኝ ብሎ ነበር ኤቴስት ነኝ ምናምን እንደዛ ብሎ ነበረ። ሙስሊም አይመስለኝም። ኦኬ እሺ እንደዛ ብሎ ነበር። እሺ ከሰው ነው ይማር ፈረድበት። ኤቴስት ነኝ ብሎኛል ባለፈው እንደዛ ላይ መስሎኝ። ኤቴስት ምንድን ነው መለሰዳ ክርስቲያን? ኤቲስት ማለት አምላክ የለም ብሎ የሚያምን። ኦኬ አንድ አዲስ ክፈት። አዲሳቶችን እንትን እንበል አላህን እንደሚያዩት ጥርት አድርገው እንደሚያዩት እሷን አንብባትና መረጃ ከስር የሚፈልጉ ስለሚኖሩ በእነሱ የሆነ ዘንድ ለማንኛውም እኔ ልውረድ በቃ። ግን ምን ሁኔታ ቃል ለነገውም ወይ ተውሂድ ወይ ስላሴ በሚል ነገር አንተ ስለ አንድ ሪጅን ማስቀመጥ ይኖርብሃል። ሶስት አይነት ጥያቄ ነው የጠየቀኝ አንተ ማለት ነው። ግን ስለ ሌላ ወደ ሌላ ቦታ እንሮጥም አልክ። ግን አሁን በገባው ራሱ አራተኛ አይነት ጥያቄ ጠየቀ ነው። ለኔ ግን አንድም ቻንስ አልሰጠኝም። ውይይት ደግሞ ኖርማል ዲቤት እንዲህ አይደለም። እድል ሰጣለሁኝ አልኩ ከመጨረሻ ላይ ከቶፒክ ውጭ ሲሆን እድል ሰጣለሁ እናወራለን። ኦኬ ክርስቲያን ቀጥል። ኦኬ እሺ ሳይ አልቡኻሪ 7434 ላይ የሚገኝ ሐዲስ ነው። ናሬትድ ጀሪር እንደጠርሰው we were sitting with the prophet and he looked at the moon on the night of the full moon and said ከነብዩ ጋር ተቀምጠን ነበር በምሽት። ከዛ በኋላ ፀሐይን ጨረቃን በምሽት ሙሉ ለሙሉ ክብ ሆና አየናት አለ። and said you people see your lord as you see this full moon። ከዛ ነብዩ ምን አለ? እናንተ አሁን ይህችን ጨረቃ ሙሉ ለሙሉ እንደምታዩት ጌታችሁንም ታዩታላችሁ አለ። and you will have no trouble in seeing him። እሱን ለማየት ምንም ነገር አትቸገሩም ወይም ደግሞ ምንም ነገር አይቸግራችሁም። so if you can avoid missing through sleep or business a prayer before sunrise and prayer before sunset you must do so። ከዛ ፈጅርንና አስርን ስገዱ አላቸው። ስለዚህ በቂያማ ቀን አላህን ለማየት ምንም አይቸገሩም ማለት ነው። ሙስሊሞች ሙሉ ለሙሉ ያዩታል ጌታቸውን ማለት ነው። ስለዚህ ሙስሊሞች አምላክ በቂያማ ቀን ሙሉ ለሙሉ መመልከት የሚችሉት እንደሆነ ሙሐመድ ተናግሯል። እንግዲህ አላህ ሲባል እጅ አለው እግር አለው የሚሉ የተለያዩ የአካል ክፍሎችን ስለሚናገሩ እነዚህን ሁሉ የአካላት ክፍሎች ያለምንም መቸገር ያዩታል። በሙላት የሚያዩት ከሆነ ደግሞ ስለዚህ ማንኛውም ፍጡር ይታያል። ስለዚህ በምንም አትመስሉት አታመሳስል ምናምን የሚለው ነገር ራሱ ውድቅ ይሆናል ማለት ነው። መታየቱ በራሱ ማለት ነው። ይታይ ነገር ደግሞ የሆነ ቦዲ ያለው ማለት ነው። ሚስተር በጣም ድምጽ ይረብሻል። በጣም የሚረብሽ ማስተካከል ከቻል ከስተካከል ይፈን የሆነ የሚረብሽ ድምጽ አለው። የሰው ልጅ እሺ፣ እፎይ ሰላም ነው? ሰላም ነው። እንዴት ነው? እፎይ። ስለዚህ ይሄ ሀዲስ ለአንተ መልስ ይሆናል ማለት ነው። ምን የሚለው አላህ በማየት ላይ
ጥያቄ ነው የሆነብኝ እኮ መልስ እንዴት ይሆነኛል? ጥያቄ አድርጌ ነው ያቀረብኩት አዲሱን። አሁን ፀሐይ ሲታይ ምን ብለህ ነው የምታየው? ፍጡር ብዬ ነው ማያት። ጨረቃ ጭንቅላቴን ከፍ አድርጌ ፍጡር ስለሆነች በሙላት አያታለሁ። አላህንም እንደ ጨረቃ ነው ማየው ማለት ነው። ያውና ሐዲስ እንደዛ ያለ ነው። ወደ ምድር አላያትም እንደዚህ ብለህ ጨረቃን እንዲቀና ስል ነው ማያት አይደል? ስለዚህ አላህም እንደዛ የተገደበ የሆነ ቦታ ያለ አካል ከሆነ ስለዚህ ፍጡር ነው ማለት ነው። አሁን ያንተ ጥያቄ አለማየቱና ማየቱ ብቻ ነው። አለማየቱ ማየቱ ብቻ ሳይሆን ዳይሬክሽኑንም ያካትታል። መታየትና አለመታየት ራሱ ዳይሬክሽን የሚጠቁም ከመሆኑ አንጻር ለፍጡር የሚነገር ነው እያልኩ ነው። ይህን ሐዲስ አንድ ጊዜ ድገመው እስቲ። አላህ ሙሐመድ ምን አለ? ጨረቃ ሙሉ ስትሆን ያለ ደመና ማየት እንደማትቸገሩት አላህንም በሙላት ማየት ትችላላችሁ አለ። ስለዚህ ጨረቃንና አላህን ነው። ስለዚህ ጨረቃን በሙላት በስፋት በርቀት እንደማያት አላህን ደግሞ እንደዛው አቅርብ እስሬ መጥቶ ያው ማየው ከሆነ በገነት ውስጥ ስለዚህ አላህ የተገደበ አካል ያለው ነው። አንድ የተገደበ አካል ማለት ከዚህ እስከዚህ የሚባል ማለት ነው። ጨረቃ ስታት ጠርዝና ጠርዝ አላት፣ ሊሚቴሽን አላት። ስለዚህ አላህም ሊሚቴሽን አለው፣ ገደብ አለው ማለት ነው። ያ ገደቡ ደግሞ ወይም ከጨረቃ ይበልጣል ከጨረቃ አንፃር ማተር አያደርግም። እሱ ግን ምን አለው ማለት ነው? መጨረሻ አለው አላህ። ፕላስ ደግሞ አይኔ የኔ አይን አላህን ሊያካብብ የሚችል ነው። የአላህን ቁመትና ወርዱን ስፋቱን ውፍረትና ቅጥነቱን ማካለል የሚችል ነው። የኔ አይን ፈጣሪን ማካበብ የሚችል ከሆነ እሱ ፍጡር ነው ማለት ነው። ምክንያቱም በሙላት ታዩታላችሁ ነው የሚለው። ጨረቃን እንደምታዩት አላህን ከዚህ እስከዚህ ነው እንደዚህ ነው ቁመቱ እንዲህ ነው ብዬ በአይኔ ምመትረው ምሰፍረው ከሆነ እሱ ፍጡር ነው ማለት ነው። የሚታይ ነገር እሺ፣ ሌላ ልቀየርልህ። ከለር ይፈልጋል አይደለ? ላይት ይፈልጋል። አዝሙድ ቀጥል። ላይት ይፈልጋል፣ ሪፈረንስ ይፈልጋል፣ ፖዚሽን ይፈልጋል ለመታየት ማለት ነው። አይ አሁን እኮ አንተ አሁን ወተት ነጭ ነው ስትባል አይ ነጭ አይደለም ወተት ቀይ ነው የሚል ክርክር ነው እንጂ ያስከው መረዳት ብትፈልግ ኖሮ ጨረቃ ስትባል አዝሙድ በቂያማ ቀን የማታየው የአላህ የአካል ክፍል የሆነ ነገር አለ። ለምሳሌ እጁንም እግሩንም ባቱንም ፊቱንም በአንድ ላይ ነው የምታየው። በሰው ምስያ አይመሰልም። እሱ አምላካችን በሰው ምስያ ወይም በአንተ እጅ እግር እያልክ የሰው ልጅ እኮ ነው እጅ እግር ያለው። የሰው ልጅ እኮ ነው እጅ እግር ያለው። ትንሹ ኔትወርክ እያስቸገረኝ ነው። ኦኬ እጅ እግር የለውም አላህ። እኛ በሰው አንመስለውም ብለናል። እየነገርኩህ ነው። እኔ በሰው መስልክ አንተ እኮ እየመሰልክ ያለው መስልክ አለው የሚል ነገር አልተናገርኩም። እጅ ከዛ ሌላ ሰው አወራ። እሺ እጅ አለው ብለህ ታምናለህ? ይኸውልህ በሰው ልጅ አካል አልመሰልነውም። አሁን ያላወራነውን ነገር ወይ ያልተናገርኩትን ነገር ለምን አድርገህ ትቀጥላለህ? የተናገርኩና የጠየቅኩ ላይ ነው መቀጠል ያለብህ። ይኸውልህ ሐዲሱ የሚለውን ነው የምልህ። እግር አለው ብለህ ታምናለህ ወይስ አታምንም? ይኑረውም አይኑረውም በሰው ልጅ መስያ ልሰጥህ አልችልም። ምን ያው እንደ ሰው ልጅ መስያ እጅ አለው እግር አለው ወፍር አለው እንደዚህ ነው ቀጭን ነው ልልህ አልችልም። ቆይ ኩራዝሙድ ለምን ነው ሆቴው ነው? ለምን ተናደድክ? አረን ያልተናደድኩም። አይ ታዲያ እጅ የለውም ብለህ ነው እንደምታምነው አላህ
ኖ ቢኖረውም አይኖረውም እኔ ስለዚህ እጃለው እግራለው ብዬ ልልህ አልችልም ነው። በሰው ልጅ ምስያ በፎቶ አናደርገውም እኛ። ለምሳሌ ቢኖረው ኖሮ ቆይልን ቢኖረው ኖሮ እንደናንተ ፎቶ ይዘን እንመጣ ነበር እኮ ራዝም ወደ ምንድነው የምታወራው? ስለዚህ አላህ እጅ የለውም እናመሰግናለን። ከዋብያ አማኞች ውስጥ ጥቁር አዝሙድ ዛሬ አላህ እጅ እንደሌለው ካደ ማለት ነው። እጅ የለውም ማለት እናመሰግናለን። ስለዚህ ቁርአን ላይ ሱራ 30 አላልኩም እኔ እግር የለውም እጅ የለውም እግር አለው እጅ አለው አላልኩም። በቃ የለውም ችግር የለውም። አላህ እጅም የለውም እግርም የለውም አይደለ? እሱን አንተ በል እንጂ ነው ያልልህም። እሺ አለው በሰው ልጅ መስያ ይኸውልህ፣ በሰው ልጅ መስያ ግን ልንመስለው አንችልም ነው ያልኩህ። ለምን ክፉ ልታናገረኝ ትሞክራለህ? ወይን አለው በል ወይን የለውም በል። ለምን ታደቃቅሰው? ይመስላል ማን አለ? ለምንድን ነው ክፉ የምትናገረው? ያልተጠየቀው ለምን ትመልሳለህ ታዲያ? እንደ አንተ እኮ የሆነ እጅ አለው ወይም እጅ አለው ወይ እግር አለው በለኝ እያልክ ነው። እኔ ደግሞ ልልህ አልችልም። በቃ የለውም እጅ። እሺ እስማማለሁ። እኔ በሰው ልጅ ፎቶ በሰው ልጅ እንትን አንግል አላወጣውም እያልኩ ነው። እኔ መጀመሪያ ድንጋይ ድሮስ እጅ እንዴት ይኖረዋል? ኤኒዌይስ ስለዚህ ቁርአኑ እየሰደበው ነው ማለት ነው። 38 75 ላይ ማይከስ ሚዩት አርገ ድንጋይ የምትለው ምኑን ነው ድንጋይ ያልከው? ሚዩት አርገሻው ሚዩት አርገ ምክንያቱም ማንን ይመስላል ብለን አልጠየቅንም እኛ። ባልተጠየቅከው ላይ ለምን ምላሽ ትሰጣለህ? ስትጠየቅ ይመስላል ብለን እኛ ቻሌንጅ አላደረግንም። ሙሐመድ ጋንም ባላህ እግር አላህ እግሩን በጋነም ላይ ይጭናል እጆቹ እንደዚህ እያለ ሲል እየመሰለ ነው ማለት ነው። በሁለት እጆቼ ለፈጠርኩት ተመስገን ምን ከለከለ ሲል አላህ ራሱን ከሰው ጋር እያመሳሰለ ነው ማለት ነው። ስለዚህ በሁለት እጆቼ ስላለ አላምንም ይሄ ሜታፎሪክ ነው ብሎ መቀበል አንድ ነገር ነው፣ ምሳሌያዊ ነው። እጅ የተባለው እጅ አይደለም ማለት አንድ ነገር ነው። ሀባሾቹ እንደሚሉት ትክክለኛ እምነትህ ማስቀመጥ ነው። አንተ ሀባሻ እንዳልሆንክ አውቃለሁ። ሰው ሀባሾቹ እንደሚሉት አይ እጅ የተባለው እንደዚህ ነው ብለህ መተርጎም ትችላለህ። እጅ ነው አይደለም? ኦኬ እጅ አይደለም አይ ነው አስቸጋሪ ነው እንደዛ የሚሆነው። ጥቁር አዝሙድ ባህሪ ተቀየረ ዛሬ። ኤኒዌይስ ሙባ ሰላም እፎይ እንዴት ነህ? ይመስገነው። ሙስሊም ነህ? አዎ። መልካም። አላህ ይታያል ብለህ ታምናለህ? አላህ አይታይም። ኦኬ በቂያማ ቀንስ? በቂያማ ቀን ያው ይታያል። ኦኬ ስለዚህ ልዩነቱ ምንድን ነው? እሱ አሁን አለመታየቱና በቂያማ ቀን መታየቱ ያው በቂያማ ቀን መታየቱ ምንድነው? አንደኛ በዱንያ ላይ የማይታየው ያው ታላቅነቱን ለማረጋገጥ መሰለኝ። ይሄማ ሌላ ችግር ያመጣብሃል። የዛን ዕለት ሲታይ ደግሞ ታናሽነቱን እያረጋገጠ ነው ይሉሃል። በእርግጥ እኔ ስለዚህ ልጠይቅ አልነበረም። ሌላ ጥያቄ ምንድን ነው? እሺ ነበር ኢዮብ 8:24 ላይ መጽሐፍ ቅዱስ ላይ ማለት ነው ያው እግዚአብሔር ያው ፈጣሪ እንዳልሆነ የሚናገርበት ነገር ነውና እሱን ብታስረዳይ ብዬ ነበር። እሺ ቆይ እየተባለ ትንሽ አስረዳለሁ። እግዚአብሔር ፈጣሪ እንዳልሆነ የሚያሳይበት ኤኒዌይስ ማርዲ ሰላም እሱ እንዴት ነው? ይሰማል? ይሰማል።
አለ እንዴና ቅድም ባነሳው ጥያቄ ደህና ነኝ። ቅድም ባነሳው ጥያቄ ዙሪያ ማለት ነው። እሺ ምን ይላል መሰለህ? ኪታብ የአቂዳ ኪታቦችን አንዳንድ የአቂዳ ኪታቦችን ስንቀራ ቢላ ተእዊል ወላ ተምሲል ወላ ተዕጢል ወላ ተኪፍ ይላል። ያለማዞር ያለማዛባት እንዴት እንደዚህ አይነት ጥያቄዎችን ሳትጠይቅ የወረደውን መቀበል ይላል። አካላት አጸድቅም አካላትን ላላህ አታጸድቅም ማለት ነው። ይሰማል? ትሰማለህ? አካልን አታጸድቅም ማለት ነው። እንደዛ ካልክ አልሰማም። እኔ ይሰማል። አንተ ይሰማል? አማድ አለ አህመድ አለ አማድ ኦኬ የሱ መሰለኝ። አይ ቲንክ አህመድ አሁን ትሰማለህ? እና ምን እልሃለሁ መሰለህ አንድ ምንም ያለማመሳሰል ምናምን እንትና እንዲህ ነው በቃ። አሁን እሱን ከፍጥረቶቹ ማመሳሰል ተገቢ አይደለም ይላልም። እንደዛም በእንትን ኪታቦች ላይ በመጻፍቶች ላይ ችግር የለውም። ስለዚህ አካላትን አታዘርግም፣ አንተ አካላትን አታዘርግም። እኔ ጋር ነው የሆነ እየተሰማኝ አይደለም። የሱ ነው ይመስለኛል። ወይ አስተካክልና ይምጣ። ሳዲቅ ይቀጥል ካልሆነ አይ ቆይ አለው ያ አለው አካልና አታዘርግም እና አጠር አድርግቼ ልንገርህ። እሺ ቀጥል። እንደዚህ አይነት ጥያቄ ምናምን ካለህ ማለት ነው እቤታቸው እየሄድክ መጠየቅ። አንተ እውቀቱ ፈልገህ ትሄዳለህ እንጂ እውቀቱ አንተ ጋር። እኔ እኮ እውቀት ፈልጌ እኮ አይደለም የምትማሩ ፈልጌ ነው እንጂ እኔ እውቀት ፈልጌ እንዳይመስላችሁ ስለማውቀው ነው። እኔ ሙስሊሞች እንድታስተምሩ ይሳሉ እስልምና እንደማታውቁ ላሳውቃችሁ ነው። አይነ ሳዲቅ አለ በቃ አንተ ነው የማታውቀው፣ ብዙ አታውራ። እሺ ምን ታርጋን አለን። እሺ መልካም። ሙስሊም ነህ? ሰላም፣ እንዴት ናችሁ? ይመስገን ነው። ሙስሊም ነህ? ነኝ። መልካም። እሺ የተነሱት ሰምታችኋል? ኦኬ። እስካሁን አልሰማኋቸውም። ኦኬ። አላህን ታዩታላችሁ ወይ የሚል ነው። እሺ አላህን ታዩታላችሁ በቂያማ ቀን? አላህ ያው ከሰው እንደማይመሳሰል ነው የምናውቀው። እኔ መቼ ይመሳሰላል? ወጣኝ። ታዩታላችሁ ወይ ነው። ዝንጀሮ ዝሆን ለምሳሌ ከሰው ጋር አይመሳሰልም፣ ግን ዝሆንን እናየዋለን። እሱ ልክ ነው። የታየ ሰው አምላክ እንዴት ሊሆን ይችላል? የታየ እንዴት አምላክ ሊሆን ይችላል? አምላክ እንዴት ሊሆን ይችላል? ድገመው እስቲ። የሚታይ አምላክ ሊሆን አይችልማ። እንዴት አምላክ እንዴት ሊሆን ይችላል? ምን ማለት አምላክ የሚታይ ከሆነ አምላክ ሊሆን አይችልማ። የሚታይ ከሆነ አምላክ ሊሆን አይችልም እኮ። እንዴት ሊሆን ይችላል? እናመሰግናለን። ጨረስን። ፔሬድ ሉክ አላህ አልታየም። የሚታይ አምላክ ሊሆን አይችልም። አላህ በቂያማ ቀን ይታያል። ከታየ በኋላ አምላክነቱ ይቆማል ማለት ነው። ቢንጎ። ከታየ አምላክነቱ ይቆማል ማለት ነው። ምክንያቱም ታይም በፈጣሪ ዘንድ ማተር አያደርግም። ቢሊየን ዓመትም ትሪሊየንም ማተር ስለማያደርግ
የሚታይ ከሆነ በባህሪው አምላክ ሊሆን አይችልም ማለት ነው። በሳዲቅ ሎጂክ መሰረት እኛም እያልን ያለነው ይሄንን ነው። አምላክ በባህሪው በመለኮታዊ አካሉ በፍጹም በፍጡር ሊታይ አይችልም። ከታየ ፍጡር ነው እያልን ነው። እኛ አልታየም፣ የኛ አስተምሮ አይታይም። አምላክ በመለኮታዊ ባህሪው መቼም አይታይም የሚል ነው። ሳዲቅ ደግሞ ምን አለን? ኢየሱስ አልታየም እና አላህ እንደ ኢየሱስ በስጋ ተገልጦ ነው እንደሚታየው። ኢየሱስ እኮ የታየው የባሪያውን መልክ ይዞ በስጋው ነው የታየው። ያንን ስጋ ደግሞ መለኮት የተዋሃደው ስለሆነ በስጋው ነው የታየው እንጂ መለኮት የሚታይ አይደለም። ያ የምታየው ኢየሱስ ሁሉ ያደረገው አዳምጥ፣ ባሪያው ሁሉ ያደረገውን አድርጓል ማለት ነው። አዳምጥ። የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ለምሳሌ እኔ በእኔ ውስጥ ነፍስ አለች። ነፍሴን ታዋታላችሁ እንዴ? ሰው ስባል ስጋና ነፍስ ነኛ። ነፍሴን ማየት ትችላላችሁ? በኢየሱስ ውስጥ ምን የመለኮት ሙላት አለ። መለኮቱን ከስጋው ነጥለ አታየውም። የታየው በምንድን ነው? በስጋው ነው የታየው። በስጋው ወራት ነው የታየው። መለኮት በባህሪ የሚታይ አይደለም። ስለዚህ ሳዲቅ ምን አለን? መለኮት ስለማይታይ ፈጣሪ ስለማይታይ ከታየ አለ ፈጣሪ አይደለም። ፔሬድ ጨረስን ማለት ነው። አርጎታችን ያልቃል። ኢየሱስ አንተ አረብሽ ኢየሱስ በስጋ ያደርጓል። ኢየሱስ ይሄን ብቻ መልስልኝ። አንተ ያረከው እሺ ሚዩት አድርግ። በስጋና በደም ወንድሞቹ ስለሚካፈሉ እሱም በስጋና በደም ተካፈለ፣ ከኃጢአት በቀር ወንድሞቹን መሰለ ይላል። እኔ ብዙ ኃጢአቶችን አድርጌያለሁ፣ ስለዚህ እኔ ያደረግኳቸው ሁሉ አድርጓል ስትል እኔ ኃጢአት አድርጌያለሁ፣ እሱ ኃጢአት የለበትም፣ ኃጢአትም አላደረገም። ኤኒዌይስ ለኃጢአቱ ሳይሆን አንተ ኃጢአተኛ ነህ፣ እሱ ኃጢአት የለበትም አልከኝ። እሺ ጥሩ ነው። ግን አንተ ስበላ ነበር፣ እሱም ይበላ ነበር። አንተ ትጠጣለህ፣ እሱም ይጠጣ ነበር። አንተ ሽንት ቤት ትወጣለህ፣ እሱም ሽንት ቤት ይወጣ ነበር። አንተ ሽንት ቤት ውሃ ሽንት ታፈሳለህ፣ እሱም እንደዛ። ልክ አንተ ያደረከውን ነገር በሙሉ አድርጓል ማለት ነው። ኤኒዌይስ ክርስቶስ የሰው ልጅ እየበላ መጣ ብሎ ባርኮ ቀድሶ ምግብ ሲሰጣቸው እናያለን፣ ሲበላም እናያለን በስጋ እንደመገለጡ። ያ ማለት ግን ከሰውነት የሚወጡ ቆሻሾች የምን ውጤት ናቸው? የኃጢአት ውጤቶች ናቸው። ሜይ ቢ እሱን ማታውቅ ከሆነ በገነት ስገባ ትበላለህ፣ ትጠጣለህ፣ ጥቁር አዝሙድ። በገነት ውስጥ ግን ቆሻሻ ነገር ማስወጣት አለ ብለህ አታምንም አንተም። ሜይ ቢ እሱን ማታውቅ ከሆነ የኃጢአት ውጤቶች ስለሆኑ ማለት ነው። ስለዚህ ክርስቶስ ኃጢአት የለበትም፣ ኃጢአትም አላደረገም። ስለዚህ እንደዚህ አይነት ነገሮች ክርስቶስ እንደዛ አላደረገም ብለህ ነው የምታምነው? ክርስቶስ ምንም እንደዛ አላደረገም። ያው ሽንት አልወጣም፣ ፈሳሽ ነገር አልወጣው። ናሽ ከፍ በልና ሽንት ቤት ገባ ምናምን ብላችሁ አፋችሁን ስለምንከፍቱ መረጃውን ክፈትሽ። አይደለም አንተ ብለህ እኔን እኮ እየጠየኩ ነው፣ እንድታስረዳኝ እኮ ነው። ለምሳሌ ይበላ ነበር ብለኸኛል። ይበላ ነበር። አዳምጥ ያልኩ እኮ ለዚህ ነው። ስለዚህ ለክርስቶስ እነኚህ አይደለም ለክርስቶስ ለማርያምም አይነገሩም። ለማርያም ብቻ ሳይሆን የበቁ ለጻድቃኖችም አይነገርም። እንደዚህ አይነት ነገሮች የኃጢአት ውጤቶች ስለሆኑ አዳም ከገነት ከወጣ በኋላ በኃጢአት ጉድለ እንትኖች የመጡ ስለሆኑ እንደዚህ አይነት ነገሮች እንኳን ለፈጣሪ በክርስቶስ በስጋ ለተገለጠው ለማርያምም አይነገርም። ለማርያምም እንደዛ ይወጣል ብለን አናምንም እኛ። የለምም፣ አታመጣም መቼ ሰው እንደዛ ነው የኛ እምነት። አሁን ወደ ቶፒኩ እንመለስና ቶፒካችን ላይ ስንመለስ ምንድነው እሱ የሚታይ ከሆነ አለን ወንድማችን ሳዲቅ፣ እሱ ፈጣሪ ሊሆን አይችልም፣ ፈጣሪ አይደለም። ስለዚህ አላህ ደግሞ በቂያማ ቀን ይታያል። በሙላት አላህን አካባው ያዩታል። የሚያዩት ከሆነ ፈጣሪ አይደለም ማለት ነው። ታይም ማተር አያደርግም በፈጣሪ ዘንድ። ታይም ማተር የሚያደርገው ለእኛ ነው እንጂ ለፈጣሪ አይደለም። ሎክ 1 ቢሊዮን ዓመትም ሆነ 1 ደቂቃ ለፈጣሪ ታይም ማተር ስለማያደርገው ማለት ነው፣ ልዩነት ስለሌለ። አብዱ ማይክ አንስተዋል። እንዴት ናችሁ ቤተሰብ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም።
ኦኬ አላህ ይታያል ብለህ ታምናለህ? ጀነት ስገባ ትልቁ ደረጃ ከጀነት ከፊርደውስን በላይ አላህን ማየት ነው። ኦኬ በሙላት ታዩታላችሁ። በመለኮታዊ ክብሩ ትልቁ ስጦታችሁ አላህን ማየት ነው። ቴንክ ዩ። ኦልራይት ልብ በሉ። አላህን ማየት ትልቁ ስጦታቸው ነው። ትልቁ ጸጋቸው ነው። በገነት ሴት ለምን ትፈልጋላችሁ ታዲያ? ትልቁን ስጦታ አላህን ማየት ትታችሁ ሴት ጋር ለምን ትመኛላችሁ? ከጀነትም በላይ እኮ ነው። ፈጣሪ እኮ ነው። እሱ ባይሆን እኔ ሰው ነኝ ያለም አለ አይደለ? ችግር የለውም። አየህ ልዩነታችን ምን እንደሆነ ታውቃለህ? የእኛ አምላክ በባህሪ ሰው እንዳንተ። እሺ ለጨርስ። እናንተ ጋር ሰውየው የምትሉት ጌታችሁ ያራል። ሰው ሆነ ያው ልክ እንዳንተ ያራል ማለት አንተ አትጨማለቅ። እሺ አላህ ስፐርሙን እንደሚረጭ እሱ መጥቀስ አለብኝ። ድርሳነ ዑራኤል ዘየካቲት በእናንተ ሃይማኖትም አትጨማለቅ። ስፐርሙን እንደሚረጭ ማንበብ አለ። ከኢየሱስ ውጭ ያለ አባቴቱ እንደተወለደ ታምናለህ? እና ከፋ ብላል። መረጃውን ክፈታውን አወራሁን። ከዛ አላህ ላይ ለተፈላለው አወጣልሃለሁ። እጅ ላይ ነው ያለው። ድርሳነ ዑራኤል ዘየካቲት ገጽ 138 ይኸው 2400 ሰው አለ። አንድ ሞባይል እኮ ነው የያዘው። ምን ሆነ? 2400 ሰው አለ። 2400 ሰው አለ። ይኸው ክፈትና ላስብ። ተቆረጣው አዳምጥ። አሁን ለሪከርድ ላመቻቸ፣ ምክንያቱም እዚሁ ተጠልዘህ እንድትወጣ ማለት ነው። አሰደብከን አላህ ስፐርሙን ይረጫል። ከመቃብር የሚቀሰቅሳቸው ስፐርሙን ረጭቶ ነው። እና አብዱ በደንብ ተማር። አላህ አንተንም የፈጠረው አደምን የፈጠረው በገማ ጭቃ ነው። እስካሁን ድረስ አልታጠበውም። ያን በገማ ጭቃ እስካሁን ድረስ ሳይታጠብ ያለው አላህ ስፐርሙን ደግሞ በቂያማ ቀን ያስነሳሃል። እንደገና ደግሞ በጣም የሚገርም ሁኔታ እግሩን ገሃነም ውስጥ ሲከት፣ ገሃነም ውስጥ ደግሞ ምን አለ? መግል ውስጥ ነው የሚሰጠው። እንደዛ የሚባል አስተምሮ የለም እኛ ጋር። ባለጌ ስትሆን በቂያማ ቀን አላህ ቃቲ የምትለው ገሃነም ውስጥ እግሩን ሲከት ነው። ገሃነም ሰዎች ደግሞ የሚመገቡት ምንድን ነው? ይሽቅና የመግል እጣቢ እና የቁስል ፍቅፋቂ ነው የሚመገቡት። እዛ ውስጥ ነው እግሩ የሚከተው። አለ ሱራ 38:75 ላይ በእጆቹን የሰራ አላህ አደምን። ሱራ 15:26 ላይ፣ ሱራ 15:30 ላይ በገማ ጭቃ ነው አደምን የሰራው። የሚጨዳጨል በገማ ጭቃ በእጆቹ ታጥቦታል አልታጠበውም እያል ሞክ ማድረግ ቀላል ነው። ሱረቱ አንቢያ 104 ላይ ተፍሲር ኢብን አባስ እንደ ቀድሞ እንመልሰዋለን የሚለውን እንዴት ብሎ ነው የሚያስቀምጠው? በስፐርም ነው ብሎ ነው የሚያስቀምጠው። አትባልጉ። ሬማ አለ። ሬማ አሁን የገባው አለው። ሰላም ነው። ሰላም ነው። ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? አዎ። በቂያማ ቀን የጀነት ሰዎች አላህን ያዩታል ብለህ ታምናለህ? አዎ ያዩታል። ኦኬ። ምኑን ነው የሚያዩት? እሱ አልተገለጸልንም። ማለት ይታያል ብለህ ታምናለህ? ተገልጿል። ይታያል ብዬ አምናለሁ። የፊቱን ቬል ወይም ሂጃቡን አለ የሚገልጸው እንትን ለማለት አስቀድመው ባቱን ያዩታል። ባት የሚገለጥበት ቀን ታስታውሳለህ? ባት አስቀድመው ባቱን ያያሉ። እንደገና ደግሞ ሀዲሱን ክፈተው ክርስቲያን። በኋላ ደግሞ እንደገና ፊቱን ነው የሚገልጽላቸው። የፊቱን ቬል ወይም ደግሞ በአረብኛው ሂጃብ የሚባለው ማለት ነው። ፊቱን ሲያዩት ነው የአይኑ እይታ በየቀኑ ውበታቸው የሚጨምረው። ስለዚህ አሁን እዚህ ጋር ራሱ ሌላ ጥያቄ አለን። ኦኬ ባቱን ገልጦ አሳያቸው፣ ፊቱን ገልጦ ያሳያቸዋል። ስለዚህ ሌሎች አካላት ደግሞ ማይገለጡ ማያዩት ይኖራሉ ነው። ዘሆል በኋላ ይገልጠዋል።
እሱ የተነገረንን ነው እንጂ የምናጸድቀው። ስለዚህ ሌሎች አካላቶቹን አያሳይም ማለት ነው። ኖ ባቱን ተው፣ ባት የሚገለጥበት ስለሚያውቁት ተው፣ የፊቱን ፓርት ብቻ ወይንም እንትኗን ክፍሏን ብቻ አንብባትና ተመለስ። ባቱን እንደሚገልጥ ባቷን ትልቅ ስለሆነ ነው። እሺ ምን ይላል? ኦኬ ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም? አላህን የምትለዩበት ምልክት ይኖራልን ብሎ ይጠይቃል። ዘይሉሴይ ነቢያቶች ይጠይቃሉ። ዘይሉሴይ ዘሽን እነሱ ምን ይላሉ? በባቱ ነው የምናውቀው ይላሉ። ኤንድ ሶ አላህ ዊል ዘን አንከቨር ሂዝ ሺን ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም። ከዛ በኋላ አላህ ባቱን ይገልጥና እሱን ሲመለከቱ ሁሉም አማኞች ሙስሊሞች ማለት ነው ይሰግዱለታል ይላል። አሁን እዚህ ጋር ባቱን ሲገልጥ ነው የሚያውቁት። ባቱ ሁለቱንም ባቱ ነው የሚገልጠው ወይስ አንዱን? ባቱ ተገልጦ ይቀራል ወይስ እንደገና ይሸፈናል የሚለውን ጥያቄ ቢጠይቅልኝ። ይሄኛውን እንደ ቤት ስራ ይሆንልኝና ኦኬ። ስለዚህ ባቱን እዚህ ጋር ያዩታል። ልብ በል ባቱን ያዩታል። እንደገና ደግሞ ሙስሊም 181ን ክፈተው 181 ኤ እሺ ኦኬ ወደ መጨረሻ አካባቢ ኦኬ ሙሉን አንብበው ከፈለክ ቀጥል። ኦኬ ሱሃይብ ሪፖርትድ the apostle saying ሱሃይብ እንዳስተላለፈው ያለ መልእክተኛ የተናገረው ይላል when those deserving of paradise would enter paradise ጀነት መግባት የሚገባቸው ሰዎች ጀነት ሲገቡ ይላል the blessed and the exalted would ask የተባረከውና የላቀው አላህ እንደዚህ ብሎ ይጠይቃቸዋል do you wish me to give you anything more ከዚህ የበለጠ ሌላ እንድሰጣችሁ የምትመኙት ነገር አለን ብሎ አላህ ይጠይቃቸዋል። ሙስሊሞች ገነት ሲገቡ ማለት ነው። they would say hast thou not brightened our face ፊታችንን ብርሃን እንዲሆን አላደረክምን ብለው ይመልሱለታል። hast thou not made us enter paradise and saved us from fire ከጀሃነም አድነህ ወደ ጀነት አላስገባህንምን ብለው ይጠይቁታል ድጋሚ። he said the narrator said ተራኪው እንደዚህ ይላል አክሎ God would lift the veil አላህ ሂጃቡን ይገልጣል end of things given to them nothing would be dearer to them than the sight of their Lord አላህ ባቱን እንትን ቬሉን ከገለጠ በኋላ ሂጃቡን ከገለጠ በኋላ እሱን ማየት ከሌላ ውድ ነገር ሆኖ ከሱ የበለጠ የሚያዩት ነገር የለም ብሎ ይናገራል። እሺ ባቱን ሲገልጥላቸው ነው የሚያዩት ብርሃኑ። እሺ ስለዚህ ሂጃቡን ሲገልጽ ነው ፊቱን ማየት የሚችሉት አይደለ? ፊቱ አሁን እዚህ ጋር ፊቱን ታዩታላችሁ፣ ሂጃቡን ሲገልጥላችሁ ቀጥታ ፊቱን ታዩታላችሁ የሚል ነገር አለ ነው። አንተ ለምን እሱን አነሳ? ምኑን ነው የሚያዩት ታዲያ? ሲጀመር ባሪያ ፈጣሪውን ሊያካባ አይችልም። በአጠቃላይ አላህ ሱብሓነሁ ወተዓላ እኛ ልናካባው አንችልም። ታካቡቦታላችሁ እላለሁ። መሙላት እስከፈለጋችሁ ድረስ ልክ ጨረቃን እንደምታዩት አላህን ታዩታላችሁ ማለት ጨረቃን አካባህ ታይም እንደው በዛች ጋር በእሱን በማየት ላይ አትሻሙ። ጨረቃ ግልጽ ሆና እንደምትታያችሁ እናንተም እሱን ታዩታላችሁ ትመለከታላችሁ የሚለውን ሐሳብ የሚያስይዘው በግልጽ የመሻማ ጉዳይ ሳይሆን አላህን በግልጽ እንደምታየው ነው። አካበህ በግልጽ እንደምናየው ተነገረን እንጂ ሌላ የተቀመጠልን ነገር የለም። በሐዲሱ ላይ ኢነኩም ሰተረውን ረበኩም ከማ ተረውን ሀዘል ቀመር እናንተ ጌታችሁን ነገ አላህ ሱብሓነሁ ወተዓላ ይህንን ቀመር ይህንን ጨረቃ እንደምትመለከቱት ትመለከቱላታላችሁ። ላ ቱዳሙነ ፊ ሩእየቲ ትመለከቱትም ደግሞ የማትሻሙ ያንን ለመግለጽ ነው። ስለዚህ አላህን ለማየት የሚመለከተው ደግሞ ሁሉም ሰው ይመለከተዋል አይደለም። አላህን ለማየት ስለዚህ ምንም የሚገድበ ነገር የለም። አላህን በሙላት ታየዋለህ ማለት ነው።
ገና እኮ መስፈርት ተቀምጧል እኮ እነዛ የሚመለከቱት ሰዎች እኮ ሐዲሱ እኮ አላለቀም፣ ወደ ታች ይቀጥላል። ግን የሚገቡ ሰዎች ልዩነት የለውም። እሱ ማተር አያደርግም። አላህ ላይ ማተር ያደርጋል የምትል ገነት የምትገቡ ሰዎች ሙስሊሞች አይደለም የምታዩት? ሐዲሱ ላይ እንደተቀመጠው እንደዛ ነው አይደል የሚለው? ሐዲሱ ላይ እንደዛ ነው የሚለው። እሺ እይታችን ዳይሬክሽን ይፈልጋል አይፈልግም? አላህ ሱብሓነሁ ወተዓላ በፈለገው ልክ ነው እኛ ልናየው የምንችለው እንጂ አላህ ሱብሓነሁ ወተዓላ እኛ ልናካባው አንችልም። ነው አይልም። በፈለገው ልክማ ከሆነ ሌላ እንትን ያመጣብሃል። በፈለገው ልክ አይደለም የሚለው አንድ አላህን ለማየት ምንም እንከናታ ባሪያ ፈጣሪውን ቆይ በፈለገው ልክ ነው የሚል ማስረጃ ታመጣልኛለህ። በሙላት ነው የምታየው እንጂ እንደው የመገለጥ ሪቪሌሽን አይነት ሁኔታ አይደለም። እንደዛ እየተገለጠ የምታየው ሳይሆን ራሱኑ ነው የምታየው። ራሱኑ ማለት ነው። እንደዛ ነው የሚለው እኮ። አዎ እናንተ ጌታችሁን ትመለከታላችሁ ይሄንን ጨረቃ ልክ እንደምትመለከቱት አለን እኮ። አሁን አንተ ምኑን ነው አንተ የፈለከው? ቆይ ስለዚህ በሙላት ታየዋለህ አላህን። እግሩንም ፊቱንም እጁንም ታየዋለህ። ትመለከቱታል። እጁንም ፊቱንም እንደዚህ ሐዲሱ የሚለው እናንተ ይሄን ጨረቃ ልክ እንደምትመለከቱት ትመለከቱታላችሁ ነው የተባለው እኮ። ስለዚህ አላህን ለመመልከት ምንም እንከን የለውም። ታየዋለህ። አካላቶቹን እንዳለ ታያለህ። አካላቶቹን እንዳለ ታያለህ። ያው ታያለህ አለን እናያለን። ግን ደግሞ መስፈርትም አለው ገና። መስፈርቱ ምንድነው? እሱ ሙስሊሞች ናችሁ የምታዩት፣ ሌላው ሰው አየው። መስፈርቱ ይሄ ነው፣ ሌላ የለውም። ኤኒዌይስ ከለር አለው ማለት ነው። አላህ እንደዛ የሚል የተቀመጠልን ነገር የለም። ኦኬ ላይት ይፈልጋል። አለ ላይት አይንህ ማየት ይችላል። አላህ ሱብሓነሁ ወተዓላ ያስችላቸዋል ለባሮቹ። ኦኬ ስለዚህ አሁን ስላላስቻላቸው እንጂ አላህ ማይታየው ነው አይደለም በባህሪው እያልከኝ ነው። አላህ ሱብሓነሁ ወተዓላ በጀነት ነው የሚታየው እኮ። ምንም ማተር አያደርግም እኮ። አላህን ቦታ ማተር ያደርገዋል እያልከኝ ነው። ጀነትና እዛ ሲሆን ይለያያል እያልከኝ ነው። ስለዚህ አላህ ሲሆን ምድርና ጀነት ይለያያሉ እያልከኝ ነው። አላህ ሱብሓነሁ ወተዓላ ላይ አይደለም እንጂ እኛ ላይ ነው። እኛ ጀነት ሳይንገባ እንዴት እሱን እንመለከተዋለን እኮ? ጀነት ሆነ አላህ ለመመልከት እኮ መስፈርት አለ እኮ። አላህ እናንተ ገነት እኛ እሱን ለመመልከት አዎ ይኸው ነገ ጀነት ከገባችሁ እሱን ትመለከታላችሁ ተብሎ እኮ። ገነት ሲሆንና ምድር ላይ ሲሆን ልዩነት አለው እያልከኝ ነው። እንደዛ የሚለውን ሀሳብ ነው የሚያስይዘው። አሁን እኔ ያልኩት ነገር ምንም ለውጥ እኮ አያመጣም። ያው ገነት መግባት የምናነሳውን ጥያቄ ለውጥ አያመጣለትም። ሜይ ቢ አርቀው ለማያስቡ ሰዎች ካልሆነ በስተቀር ቦታ፣ ጊዜ ፈጣሪ ላይ ምንም አይነት ለውጥ አያመጣም። እሱ ያለ ቦታ ያለ ጊዜ የሚኖር ስለሆነ ማለት ነው። ቦታ፣ ጊዜ ምናምን የሚቆጠሩት ለእኛ ብቻ ነው። ትናንት፣ ዛሬ፣ ነገ የሚባል ነገር በፈጣሪ ዘንድ የለም። እንደዛ ከሆነ እዛ ሲሆን እንደዚህ ማየት ይቻላል፣ እዚህ ሲሆን ማየት አይቻልም የሚለው ለፈጣሪ አይሰራም። እሱ ተመሳሳይ ስለሆነ እዛም ፍጡር ለፈጣሪ አይሰራም። ለፈጣሪ ምናምን ስለሱ አይደለም እያወራን እኛ እሱን ልንመለከተው ጀነት መግባት አለብን መጀመሪያ ፈርስት። ስለዚህ አደም በመጀመሪያ ገነት ነበረ፣ አይቶታል ማለት ነው። አላህ የተጠቀሰልን ነገር የለም። እሱ አንተ መስፈርት አድርጋ የተጠቀሰልን ነገር የለም። ይኸው ጠቅሰዋል እኮ መስፈርት ነው ብለሃል። ገነት መግባት አላህን ለማየት መስፈርት ነው ስላልክ፣ ስለዚህ አላህና አደም ተያይተዋል። ይሄኛው መረጃ የመጣልን ደግሞ ከዛ በኋላ ባለው ነው። በረሱል ሰላም በቁርአን ላይ ነው የመጣው ይሄ ነገር፣ በሐዲስ ነው የመጣው። እሺ ጊዜ ይሄንኛው ይምጣት። ኧረ ምን ማተር ያደርጋል እንዴ? አላህ አደምን ከመታየት ጋር ምን ችግር አለው ታዲያ? እሱን አልገለጸልንም ለኛ። እኛ የገለጸልንም ብቻ ነው የምንቀበለው። አልተገለጠልህም ነው እንጂ አልታየውም ማለት አትችልም ማለት ነው። ባመጣው መስፈርት መሰረት ያልተቀመጠልን ነገር ደግሞ እንዴት
ያልተቀመጠልን ነገር እንዴት እናወራለን? አለ ብለን ሆነን ብሏል። ሆነን ብለን አደምን አላህ በእጆቹ ነው የሰራው አይደለ? አዎ በእጆቹ ነው የሰራው። ኦኬ አይን ሰርቶለታል አልሰራለትም? ሰርቶለታል። አይን ሲሰራለታል ለአደም በእጁ እንደዚህ ሲቀርጸው አደም አያይም ነበር ማለት ነው? አደም እኮ ከተፈጠረ እንዲጭቃው ከቆመ በኋላ እኮ ስንት ዓመት ነው የሚለው? ብቻ በጣም ብዙ ዓመት ከቆየ በኋላ እኮ ነፍስ የተዘራበት። 40 ዓመት አቁሞ ነው ነፍስ የዘራበት። እሺ ነፍስ ሲዘራበት አላህ ነው ነፍስ የዘራበት? ሌላ አካል ነው ነፍስ የዘራበት? እሱን አላውቅም እንጃ። ነፍስ ከዘራበትም በኋላ ደግሞ ትከሻውን እኮ መታ አድርጎታል እኮ። ልክ ብሮ እንዴት ነህ ብለህ አይዞህ በርታ እንደምትል ጓደኛህን ቀኝ ትከሻው መታ አደረገና ጥቋቁር ዘሮችን አወጣ፣ ነጫጭ ዘሮችን አወጣ። እናንተ ገነት ትገባላችሁ አለው። ግራ ትከሻው መታ አደረገና ደግሞ እናንተ ደግሞ ጥቋቁር ናችሁ ገሃነም ትገባላችሁ አለው። እናንተ ጥቋቁር ናችሁ፣ እናንተ ነጫጭ ናችሁ፣ ጀነት ትገባላችሁ ጀሃነም። እንደዛ አይደለም ሐሳቡ የሚያስይዘው። እሺ እንደዛ ነው። ያው ከአደም ሳቢ 119 ላይ አለ ሐዲሱ እንደዛ ነው። ኤኒዌይስ መታየት ብቻ ሳይሆን መነካካት ሁሉ ፈጥረዋል ማለት ነው ከአደም ጋር። ግን የኛ ፖይንት አሁን ዋናው ምንድነው? እሱ የሚታይ ነገር ፊዚካል ነገሩ ነው ወይንም ደግሞ ፍጡር ነው። የሚታይ ከሆነ አይናችን ሊያካብበው ከቻለ ፍጡር ነው ማለት ነው። አላህ ፍጡር ነው እንጂ የፍጡር መስፈርት ነው እንጂ አላህ ነው። አሁን አልታየም ማለት እሺ፣ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል አይደል? አላህ ይመጣል። ኦኬ፣ ቅርቢቱ ሰማይ ማለት ሰማያት ዱንያ ነች አይደለ? እቺ የምትናያት ሰማይ አላህን ሌሊት ወጥቼ እንደዚህ ባይ እና አየዋለሁ? አታየው። ኦኬ፣ አላህ ቅርቢቱ ሰማይ ጋር ሲመጣ ከቅርቢቱ ሰማይ ከታች ነው የሚሆነው ከላይ ነው የሚሆነው? እንደዛ ምናምን ተብሎ አልተቀልጸቀሰለም። ወደ ቅርቢቱ ሰማይ ይመጣል። ማን ነው የሚለምነኝ የምሰጠው ብሎ እንትን ይላል። በዛን ሰዓት ተነስታችሁ ዱዓ ብትሰግዱ ዱዓ ብታደርጉ ይሰጣችኋል ተብሏል። ስለዚህ እንዳናየው የከለከለን ምንድነው? እሱ ማለት ነው ቅርቢቱ ሰማይ ነች የከለከለችን ማለት ነው። ቅርቢቱ ሰማይ ባንኖር ኖሮ ሁለተኛ ሰማይን ማየት እንችላለን አይደለ? አላሁ ተዓላ በቃ ወደ ቅርቢቱ ሰማይ መጥቼ እታያለሁ ሳይሆን ያለው እኔን ጠይቁኝ እሰጣችኋለሁ፣ ምህረትንም እሰጣችኋለሁ። ችግር የለውም ታውቁት። እሱ ያንን ነገር ያለ ቅርቢቱ ሰማይ ባንኖር እቺ ምና ሰማይ ባንኖር ስንተኛውን ሰማይ ነበር የምናየው? ስንተኛውን ሰማይ ነበር የምናየው? እንደ ገልጠህ ልታይ ነው እንደ ፈለግከው አንተ? ኖ አይደለም። ቅርቢቱ ሰማይ እቺ ቅርቢቱ ሰማይ ብትወገድ ስንተኛይቱን ሰማይ ነው የምናየው? አላውቅም። ቁጠርልኝ እስቲ። አታውቃቸውም ሰማዮቹን? አንደኛ፣ ሁለተኛ፣ 7 ሰማይ አለ። ስለዚህ ቅርቢቱ ሰማይ ቀጣይ ስንተኛ ሰማይ ነው የሚኖረው? አንደኛ ሰማይ። ከቅርቢቱ ሰማይ ቀጥሎ ያለው ወይ ሁለተኛው አንደኛ፣ አላውቅም። እኔ ያለው እንደዚህ አላውቅም፣ እርግጠኛ አይደለሁም። ኦኬ፣ ከአንደኛይቱ ሰማይ ቀጥሎ ያለው ሁለተኛ ነው የሚሆነው። ስለዚህ አንደኛይቱ ሰማይ ከተነሳ ሁለተኛይቱ ሰማይ ነው የሚኖረው። ስለዚህ አላህ ቅርቢቱ ሰማይ ጋር ነው የሚመጣው ከተባለ ከሁለተኛይቱ ሰማይ በታች ማለት ነው። አላህን እንዳና እየጋረደን ምንድነው ቅርቢቱ ሰማይ። ይሄ ማለት ደግሞ ምንድነው? አላህን የሸፈነው የደበቀው ሰማይ ነው። ፈጣሪ በፍጡር ከተደበቀ ከተሸፈነ እሱ እንዴት ነው ፈጣሪ የሚሆነው? ከበበው እኮ እናንተ እንደዛ አይልም። እንደዛ አይልም። ራሱ አልከኝ ቅርቢቱ ሰማይ ይመጣል አልከኝ። ቅርቢቱ ሰማይ ከመጣ ደግሞ ሎክ ኢማጂን ቅርቢቱ ሰማይ ከመጣ
ከዛ እንዳናየው ደግሞ እንዳካካበበው ምድር ኤሊፕቲካል ነገር ነች አይደለ? እንደ ስፌር ሆና ኤሊፕቲካል አይነት ሼፕ ነው ያላት። እንደዚህ ተሆነች። አላህ እዛ ውስጥ የሚገባ ከሆነ ቅርቢቱ ሰማይ ድረስ የሚመጣ ከላይ ሁለተኛ ሰማይ አለች፣ ከስር ደግሞ አንደኛ ይተዋለች። እዚህ ውስጥ የሚገባ ከሆነ አላህን ምን አደረገው ማለት ነው? አካበበው። ምክንያቱም ምድር እንደዚህ ነች ብላችሁ አስቡ። እዚህ ውስጥ ገባ፣ ውስጡ ገባ ማለት ነው። እንደዚህ ከሆነ እዚህ ውስጥ ገባ። ከዛ ውስጡ ከገባ ያ ነገር አካበበው አላህን፣ ልክ እንደ ሆድ ውስጥ ማለት ነው። እንዳናየው ግን ምን ከለከለ? ያ ሰማይ የተባለው ነገር ጋረደ፣ ሸፈነው ማለት ነው። እንዳናየው በፍጡር ጭንቅላት እኮ እያሰብክ ነው አንተ። በፈጣሪ ጭንቅላት አስበህ ነው አንተ ወደ ቅርቢቱ ሰማይ ይመጣል ያልከኝ? አረ እንደዛ አይደለም። እኔ የተነገረኝን የተቀበልኩት ወደ አንደኛው ሰማይ እመጣለሁ ብሏል። ይመጣል በቃ እኮ ወደ አንደኛይቱ ሰማይ ሲመጣ አንደኛይቱ ሰማይ ላይ ሁለተኛይቱ ሰማይ ላይ ፍጡራን አሉ የሉም? እነ ኢብራሂም እነ ኢሳ አሉ የሉም? ቢላ ተኪፊን የተባለው እኛ እንዴት አሁንም ምንም ነገር አንጠይቅም። እመጣለሁ ብሏል በቃ እንደዛ እመጣለሁ እናጸድቃለን። እሱንም አልጠየቅኩም። እነ ኢብራሂም እነ ኢሳ እንደዚህ አሉ የሉም? አሁን እዛ ሚራጅ ታወቅ መንገድ አግኝቷቸዋል አለ በየሰማዩ ላይ አላህን ሙሐመድ እነኚህን አካላት እነ ሙሳን ሰለላሁ ዐለይሂ ወሰለም አግኝቷቸው ያዩታል አያዩትም? ሌሊት ሲመላለስ አላህ አልተጠቀሰልንም። አንተ እኮ የት እያልከኝ ያለው ያልተጠቀሰን ምን ብዬ ልንገርህ? ቆይ ያልተጠቀሰ ነገር በግምት እንዳወራ ነው የፈለከው? አይ በቃ ምንም እስልምና ላይ ግልጽ የሆነ ነገር የለም። ስለ አምላካችሁ ምንም ግልጽ የሆነ ነገር የለም። ስለ አምላካችሁ ምንም ስለ አምላካችሁ ምንም የተብራራ ነገር የለም። ስለ ሴት ወሲብ ማድረግ በጣም ተብራርቷል። በገነት ውስጥ ወሲብ ስለማድረግ በደንብ ተብራርቷል። እንዴት መታጠብ፣ ስለ ትጥበት በደንብ ተብራርቷል። ሽንት ቤት ገብታችሁ ሁሉ አደራረግ በደንብ ተብራርቷል። ምግብ አበላል፣ እንደዚህ ጦርነት በደንብ ተብራርቷል። ስለ አምላካችሁ ግን ምንም የተብራራ የለም። በል እርሱ አንዱ ነው፣ አልወለደም፣ አልተወለደም፣ ሚስት የለውም፣ ቢጤ የለውም። ስለ አምላካችሁ የተብራራው ይሄ ብቻ ነው። እሱም ጥያቄ ተጠይቀው ለጥያቄው ራሱ አንዱ ነው አለ እንጂ ምላሽም አልሰጠበትም። ከምኑ ነው አንዱ? አላሁ አለም ብላችሁ የሚዘጉት። ኤኒዌይስ ቢጤ የለውም ምንድን ነው እሱ? ምላሽ የሌለው ነገር። ስለዚህ ስለ አላህ የተብራራ ነገር የለም። አልተወለደም ታዲያ ያ እና አለመብራራቱ የእኛ ችግር ሳይሆን የእናንተ ችግር ይሆናል ማለት ነው። ስለ አይሻ በቀላሉ አይሻ እንኳን ሉክ መሐመድ ጨርቅ ላይ ስፐርሙን ፈቀፍ ነበር ብለው ወደ 48 ጊዜ 48 ሉክ ምናል የእስልምናን ስፋት ነው የሚያሳየው። ይሄኛው የእስልምናን ስፋት ሁሉ ነገር እንደማይተው ስለ አላህ ግን እሱ አንዱ ነው አሉ። ከመቶ በላይ ሐዲሶች አሉ ስለ ቅማል ማለት ነው። እና ምን እስቲ ቅማል ምን ፈልገህ ነው? ቆይ እስቲ ምን እንዲብራራልህ ፈልገህ ነው? አላሁን ለምንድን ነው የማይታየው? ባህሪው አይታይም እኮ። ማይታይበት ምክንያት የባህሪ ጉዳይ ወይንስ ያለበት ቦታችሁ አንድ አይነት ቦታ ስላልሆናችሁ? አይደለም፣ የውመል ቂያማ ነው የምናየው አላህ ሱብሃነሁ። ስለዚህ የቦታ ጉዳይ ነው እንዳትተያዩ ያደረጋችሁ ወይንስ በባህሪው አላህ መታየት ስለማይችል? አዎ ክብሩ አይመጥንም። እኛን በዚህ በዱንያ ማለት ነው ማየት አንችልም። ድጋማው እስኪ ዱንያ ላይ ማየት አንችልም። አላህን ዱንያ ላይ ማየት አንችልም። ለክብሩ አይመጥንም። እንደ ሙሳ ኦኬ ሉክ አሁን ምን እያለን ነው ወገናችን? አላህ ቦታ ማተሪያ ያደርገዋል እያለን ነው እንደ ፍጡር።
ቦታ ማተር ያደርጋል። እንደዛ አላለም። የሰው ስህተት አትንጫጩ። ትንሽ ቆንጠጥ ገና ስትደረጉ ስትሉ አትንጫጩ። ቦታ ማተር ያደርገዋል ማለት ነው። በዚህ መገለጥ ለአላህ ምንድን ነው? ለክብሩ አይመጥነውም። በዛ ሲገለጥ ለክብሩ ይመጥነዋል። ዊች ሚንስ አንድ የተከበረ ቦታና የተዋረደ ቦታ አይነት ስታፍ ማለት ነው። ቤተመንግስት ስትጠራና አንድ ደሃ ቤት ስትጠራ አይነት ስታፍ ማለት ነው። ሁለቱም ለሱ ፍጡር ሆነው ሳለ ሉክ እኛ ቆንጆ መጥፎ የምንላቸው ራሱ የፍጡራዊ እሳቤንን አይምሯችን ላይ የፈጠርነው ነው። ቆንጆ መጥፎ የሚለው ራሱ ማለት ነው። አላህንም እነኛ ነገሮች ማተር ያደርጉታል እያሉን ነው። ኢቭን ሽታ በእስልምና ፍልስፍና መቆሸሽ እንደዚህ የሚባሉት በራሱ የፍጡር ካራክተር ናቸው። እኛ ያመጣናቸው ናቸው። መጸየፍ ምናምን እነኚህ የፍጡር ባህሪ ናቸው ማለት። ለምሳሌ የሆነ ነገር አይተ ምግብ ደስ ላይልህ ይችላል። ያኛው ደግሞ ሊወደው ይችላል ያንኛውን ምግብ። ይሄ የኛ ባህሪ ነው። እኛ በልምድ የምናመጣው ነው። አንድም በመለማመድ የምናመጣው ነው። እነኚህ ነገሮች ፈጣሪ ማተር ያደርጉታል ማለት ሉክ እዛኛው ጋር ይደሰታል፣ እዚኛው ጋር ይከፋል፣ እዛኛው ጋር ሲሆን ይዋረዳል፣ እዚኛው ጋር ሲሆን ይከብራል ብሎ ማሰብ በራሱ ፈጣሪን ከፍጡር ጋር ማመሳሰል ማወዳደር ነው። ለምንድን ነው የሚሄድ የምታደርገው? አሁን ለምሳሌ አንተ መጽሐፍ ታውቀዋለህ? አንተ ነህ እኮ ያልከው። አንተ ለምሳሌ ማለት ነው መጽሐፍ ቅዱስ ላይ ታዩታላችሁ እግዚአብሔርን ይላል። ለምሳሌ አሁን አንተ መጽሐፍ ቅዱስን እንደማታውቀው ያሳያል እዚህ ጋር ማለት ነው። እግዚአብሔርን ነገር ደግሞ በመለኮት ምናምን የሚል ነገር የለም። እንደዛ የሚል ነገር የለም። አዳምጣ። በመለኮታዊ ባህሪው ታዩታላችሁ የሚል አንድ ጥቅስ ሰምጣለች። በመለኮት ምናምን የሚል የለማ መጽሐፍ ቅዱስ ላይ። በመለኮት ታዩታል፣ በባህሪ ታዩታላችሁ አለ። እኔ ደስታ አለ። እንደዛ ከሆነ አይሻልም የሚል ነገር የለም አለ። እኔ ልስጥህ አለ። እኔ ልስጥህ። እሺ ቀጥል። ልባቸው ንጹሕ የሆኑ ብፁዓን ናቸው እነርሱ እግዚአብሔርን ያዩታል። ይቺ ብቻ ናት፣ ሌላ ነገር የለም። እሱን ጥቀሰዋ። ይኸው ጠቀስኩልህ። ምን ላይ ነው የሚገኘው? ምን መጥቀስ? ማቴዎስ ወንጌል 5:8 ጎበዝ። ምን ይላል? ይሄ ምን ማለት ነው? እሺ ቀጥል እናንብበውና ንገር እስኪ ያስረዳ። ልባቸው ንጹሕ የሆነ ብፁዓን ናቸው እነርሱ እግዚአብሔርን ያዩታል። ያዩታል ማለት ወደፊት ማለት ነው። ስለዚህ መቼ ነው ወደፊት ማለት? እኛ ጋር ሲሆን ምንድን ነው ችግሩ? መቼ ነው ወደፊት ማለት? መቼ ነው ማለት? መቼ ነው የሚያዩት? ወደፊት የሚለውንም ደግሞ ኬታ መጣው? እስኪ ኬታ መጣኸው? በቃ ያዩታል። ወደፊት የሚለውን ኬታ መጣኸው? ወደፊት እንደሚያዩት በምን አወቅ? አሁን እንዳልሆነ ምዕራፍና ቁጥር በደንብ ይግለጽልኝና እፎይ አግዘኝ ላንብብለት። ይቅርታ ሙስሊምና ክርስቲያን? እኔ ክርስቲያን ነኝ። ይኸው አነበብኩት። አይ አይደለም፣ ምዕራፍና ቁጥሩን በደንብ ንገረኝና እኔ አነበዋለሁ። ሎክ ወንድማችን ሙቤ፣ እኛ አንድ ዮሐንስ መልእክት ላይ ምዕራፍ 4 አንድ የክፈተው እንትና። አዎ ልበ ንጹሐን እግዚአብሔርን ያዩታል። ያ ማለት ግን በአካል ያዩታል ማለት አይደለም። አንደኛ ዮሐንስ ምዕራፍ 4 ያ አንደኛ ዮሐንስ ምዕራፍ 4 እሱን አይደለም። ይሄ ማቴዎስ 5:8 ይሄንንም ልከፍትልህ ተመሳሳይ አይ ቲንክ ቁጥር 8 አካባቢ ላይ ከቁጥር 7 ጀምር አድርገው። ኦኬ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ እግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርሱ በእርሳችሁ እንዋደድ። ስለ ፍቅር ነው ያነሳው ብዬ ነው። ፍቅር የሌለው እግዚአብሔርን አያውቅምና እግዚአብሔር ፍቅር ነውና፣ በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም
ልኮታልና። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን አንድ ልጁን ላከ ይላል። ኦኬ እኔ ክፈትለት ያንኛው ነው። እሺ ያንኛው ነው። ኦኬ ቀጥል። ቀጥላ ምን ልቀጥል? ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል። አሁን አኮርድ ክርስቲያኒቲ ማለት ነው። አዎ ያዩታል። አንተ በደንብ ታውቃለህ። ያ ማለት ምንድነው? እሱ ዶክ አዳምጠ እግዚአብሔር ንጹህ ነው። ንጹህ መሆኑ ያንን መለኮታዊ ባህሪው ሼር ስለምናደርግ ያንን ታያለ። ንጽህናውን ቅድስናውን እሱ የሚሰጥህን ከዛ በኋላ ታያለ። አካሉን ሳይሆን ንጽህናውን ቅድስናውን ነው። አንደኛ ዮሐንስ ምዕራፍ 4 ላይ ስለሚያብራራው ነው እዛ ሄድኩልህ ማለት ነው። ንጹህ መሆናቸው እግዚአብሔር ንጹህ ነው። እኔ ንጹህ ነኝና እናንተም ንጹህ ሁኑ፣ እርሱ በእኛ ያድራል ማለት ነው። በእኛ ይሆናል። ቅድስናውን የሚል የለም እዚህ የእግዚአብሔር ንጽህና ያዩታል እኮ ራስህን እያስተካከልክ ያለው እንጂ የእግዚአብሔር ንጽህና ያዩታል አይደል? እግዚአብሔር አካሉን ያዩታል ይላል። እግዚአብሔር ያዩታል። በቃ እግዚአብሔርን በባህሪው ያዩታል ይላል። በባህሪ በምንም የሚል የተገለጸ ነገር የለም። ስለዚህ ፍቅሩን አዳምጥ። እኛ አዳምጣ። ስለዚህ አውድ የሚባል ነገር አለ። አንድ ሁለተኛ ስለ ንጽህና ቅድስና ሎክ እኛ የእግዚአብሔር ልጆች ነን። አዳምጣውን በደንብ አስተውል። የእግዚአብሔር ልጆች ስንሆን ንጹህ ብፁዕ መሆን አለብን ማለት ነው። እሱ ባህሪው ምን ስለሆነ ንጹህ ነው፣ ቅዱስ ነው። ንጽህናችን ምንን ከፍ ያደርገናል ማለት ነው። የእሱም መለኮታዊ ባህሪ ሼር እንድናደርግ ያደርገናል። ቅዱስ ካልሆንክ ንጹህ ካልሆንክ ደግሞ ዮሐንስ ወንጌል ምዕራፍ 8:44 ላይ እንደሚናገረው አባት ማን ይሆናል? ዲያብሎስ ይሆናል። ማንን ነው የምታየው ማለት ነው? ሴጣንን ነው የምታየው። አካሉን እንዲህ ታየዋለህ አታየውም የሚለው ሳይሆን ባህሪውን ሼር ታደርጋለህ ማለት ነው። የእሱም ባህሪ ሼር ታደርጋለህ፣ እርሱ ይመራሃል ማለት ነው። ዮሐንስ 1:4 ክፈተው የቀደመው በደንብ ስለሚያብራራው እዛ ማለት ነው። ስለዚህ ምንድነው እሱ እየነገረን ያለው? እኛ ፍቅር ስንሆን እግዚአብሔር በእኛ ያድራል። ለዚህ ነው እርስ በርሳችሁ ተዋደዱ የሚለውም ለዛ ነው። እርሱ በእኛ ውስጥ የሚያደርግ ከሆነ ምናየው ማንን ነው ማለት ነው? እግዚአብሔር ነው። ያ ማለት አካሉን እንዲናየዋለን ማለት አለ። ቁጥር 12 ላይ አድርገው ስላላስጨረሰን ወደዚኛው ቀደም ስለተመለስን ስለ ፍቅርም ነው። ፍቅር ስትሆን እርሱ ፍቅር ስለሆነ ፍቅር ስትሆን ደግሞ ብፁዕ ትሆናለህ፣ ንጹህ ትሆናለህ። የምታየው ሴጣንን ሳይሆን የእግዚአብሔር መለኮታዊ ትእዛዞች ብቻ ነው የምታየው። ስለሱ እንትኖች ነው የምታየው ማለት ነው። እግዚአብሔርን ማንም ከቶ አላየውም ማለት። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከመንፈሱም ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኔ ንጹህ ሲሆን ማንን ነው የምታየው ማለት ነው? በእኔ ፍቅር ውስጥ እግዚአብሔርን ታያለህ ማለት ነው። ንጽህናን እኔ ገንዘብ ሳደርግ ያንን ሼር ያደረግኩት እግዚአብሔር የሰጠኝም በመሆኑ እኔን ስታይ ልክ ወደ ላይ ታያለህ ማለት ነው። እኛም አይተናልና አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል ማለት ነው እንጂ አካሉን እግዚአብሔርን በባህሪው ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ቀጥላም ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን። ያ እርሱ በባህሪው የሚታይ የሚጠፋ አይደለም። ስለዚህ አምላክ በአምላክነቱ የሚታይ አይደለም። ኦራይት መልሰው ወደ ዘጸአት ላይ ያለው ዘጸአት ስንት ላይ? ዘጸአት 20 ላይ ያለው ምንድን ነው? እሱን ታብራርኛለህ? በባህሪው ታየ የሚል አለ። በባህሪው ታየ የሚል አለ።
ማለት ኦኬ ኮታዋ ነው። በቃ እዛው ዘጸአት ምዕራፍ 33 ላይ ይመልስላል። ዘጸአት ምዕራፍ 33 ላይ ይመልስላል። ምንድነው ዘጸአት ምዕራፍ 20 ላይ ምን አለ? Then I saw a great white throne and him who was seated on it, and I saw the dead, great and small, standing before the throne, and books were opened. ይላል ለምሳሌ ማለት ነው። እሺ ምን ማለት ነው? ምን ማለት ነው? በብሉይ ኪዳን ላይ ተቀምጦ አየሁት አለ። እሺ በብሉይ ኪዳን ላይ ያሉት በሙሉ ክርስቶፋኒ ወይንም ደግሞ በብሉይ ኪዳን ያሉት እንዳለ የመገለጥ ጉዳይ ናቸው እንጂ በባህሪው አምላክ የታየበት አይደለም። ዳንኤል ላይም አለ፣ ኢሳያስ ላይም አለ፣ ዘጸአት ላይም የተጠቀሱት የመገለጥ እንጂ አምላክ በባህሪው ታይቶ አይደለም። በተለያየ ጊዜ ለነቢያቶች ዘፍጥረት ላይም አለ፣ ሶሪ በተለያየ ቴዎፋኒ በባህሪ በዙፋን ላይ ተቀምጦ አየሁት ነው የሚለው። አዳምጥ እሺ። የመገለጥ ጉዳይ ነው፣ የመገለጥ እንጂ በባህሪው ታይቶ አይደለም። ለነቢያቶቹ በእንደዚህ አይነት መልኩ ተገለጠላቸው። ተገለጠልኝ አይልም፣ ተገለጠልኝ ይላል። እግዚአብሔር ተገለጠልኝ ነው የሚለው። አየሁት ነው የሚለው። አላህን ለምሳሌ መሐመድ አይቶታል። እንዴት ነው ኢንተርፕሬት የምታደርገው? ግልጠት ነው ብለህ ነው። አላየውም? ቻሌንጅ ታደርገኛለህ? ስለምና ለቀህ ትወጣለህ? ላሳይ። ስለምና ለቀህ ትወጣለህ? ላሳይ። ለምንድን ነው የምለቀው? አንተ መጀመሪያ አብራራልኝና ወደ እሱ እንቀጥላለን። ይኸኛው አብራራውና ስለዚህ አዳምጥ እሺ። ለአዲስ ኦኬ፣ አዳምጥ እሺ። አዳምጣል። ዘጸአት ምዕራፍ 33 ላይ ዘጸአት ምዕራፍ 33 ላይ እግዚአብሔር ማንም አይቶት ሊኖር እንደማይችል ለሙሴ ይነግረዋል፣ ተገለጥልኝ ብሎት ማለት ነው። ነገር ግን በብሉይ ኪዳን ውስጥ ቴዎፋኒ ወይንም ደግሞ ክርስቶፋኒ በእንትን በሰው አምሳል ለዚህ የሚመስሉ የመገለጦች እግዚአብሔርን አየን የሚሉ እንትኖች አሉ። ኢሳያስ ምዕራፍ 6 ላይም አለ። እንዲሁም ደግሞ ትንቢተ ዳንኤል ምዕራፍ 7 ላይም አለ። ለአብርሃምም ተገልጧል እኮ በዘፍጥረት ምዕራፍ 18 ላይም ሰው እነኚህ ዘሆድ ምንድነው? እሱ ሊመጣ ላለው ለአዲስ ኪዳኑ ምሳሌም ናቸው። አንድም ክርስቶስ ሊመጣ ላለው በስጋ ሊገለጥ ላለው ምሳሌ ናቸው። የመገለጥ ነው እንጂ አምላክ በባህሪው እንደዛ ነው የሚል አይደሉ። ለነቢያቶቹ በተለያየ ጊዜ ለነሱ በሚገባቸው መልኩ እንደዛ ግን ተገልጧል። የመገለጥ ጉዳይ ይሆናል ማለት ነው። ግልጠት ነው እንጂ በመለኮታዊ አካሉ እንደዛ ነው የሚል አይደለም። ምክንያቱም ለሌሎቹ ለተለያዩ ብሎ አየሁት ነው የሚለው። እዚህ ጋር ክፈተው እስኪ። ቁጭ ብሎ ይሆና ምን ችግር አለው? በነጭ ዙፋን ቁጭ ብሎ አየሁት ነው የሚለው። አዳምጥሽ ክፈትለት ከፈለክ። ምንም እኮ ማተር የሚያደርገው የለም። ለምሳሌ ጅብሪል ለመሬም ሲገለጥ የነበረበት አለ። መጥቶ ነው ድንገት እንትን ያላት። ለመሐመድ ሲገለጥ ደግሞ የሰማይ አድማስን ሞልቶ ነው የተገለጠላት። የተለያየ ጊዜ የተለያየ ሁኔታ ተገልጦለታል። ጅብሪል የትኛው ነው? መገለጥ ነው። ጅብሪል ፍጡር ነው። ጅብሪል ፍጡር ስለሆነ አይተውታል። ረሱል ላ ሰለም አይተውታል። ለመሬምና ለእንትና ሲገለጥ አሁን የተለያየ ጊዜ ላይ የተለያየ ሁኔታ ተገልጿል። እሱ አላህ ያስችለዋል። ሰውም ሆነ ይመጣል፣ በትክክለኛ ማንነቱም ይመጣል። በተለያየ መንገድ ሊመጣ ይችላል። ስለዚህ እኛ ደግሞ ስለዚህ እንደዛ ካመንክ ካደም ያነሳው ፖይንት እንትን እኮ ነው እያደረኩ ያለሁት። ያነሳው ፖይንት አዳምጥ እሺ። ስለዚህ እንደዛ አላህን ታዩታላችሁ የሚለው ነገር እኛ በባህሪ ታዩታላችሁ። አዳምጥ እሺ። እሺ ሜሬም ጅብሪልን በራሱ በባህሪው ነው ያየችው? የመጣው ወደ እሷ እንደዛ ነው ወይንስ በመገለጥ ነው ወይንስ በመለኮት አይሚን በአካሉ በራሱ አካል ነው ያየችው ወይንስ በግልጠት ነው? አልተገለጸልንም። እሱ ቆይ ተገልጿል። አላቅም በል ማይክ ያዝ። ሙቤ ቀጥል። አሁን እኮ እዚህ ጋር ስለ ጅብሪል ምናምን ሳይሆን እኔ ያነሳው ፖይንት አሁን አልመለስከውም።
እሺ አዳምጥ። እሺ አልነካውም ይለኛል፣ አልመለስከውም ትላለህ። ስለዚህ እኛ አምላክ በባህሪው ሉክ በባህሪው መለኮታዊ አካሉ በሙላት እንደዛ የተገለጠበት አንድም የለም፣ አልተገለጠም። ነገር ግን በብሉይ ኪዳን ላይ ለነቢያቶች በተለያየ ጊዜ ላይ በመገለጥ ሁኔታ በግልጠት በራእይ ማለት ነው እንደዛ ታይቷቸዋል። ያ ማለት አምላክ እንደዛ ነው አካሉ ቁመቱ እንደዚህ የሚል አይደለም። የመገለጥ ራእይ ስለሆነ ማለት ነው እንደዛ ስለሆነ ኤኒዌይስ አምላክ እንደማይታይ ደጋግመን ልጁ ነው የሚመሰክረው፣ ልጁም ደጋግሞ ነግሮናል ማለት ነው። ኦኬ እዚህ ጋር አያ ምንድነው የሙስሊሞችና የክርስትና አምላክን ማየት የሚለው አረዳድ በጣም ፍጹም የተገናኘ አይደለም። እግዚአብሔር በባህሪው አይታይም። በቃ በባህሪው አይታይም። ትናንትም አይታይም፣ ዛሬም አይታይም፣ ነገም ደግሞ እግዚአብሔር አይታይም። በባህሪው የማይታይ አምላክ ነው። እግዚአብሔር መንፈስ ነው፣ በሁሉ ቦታ የሚገኝ አምላክ ሲሆን ነገር ግን ሰዎች እሱን በሰዎች አይን ወይም ደግሞ በፍጡራን መካበብ የሚችል አምላክ አይደለም። ማለትም ባህሪው ስላልሆነ ማለት ነው። ስለዚህ እግዚአብሔር በባህሪው አይታይም ነው የምንለው እኛ ብለን እናምናለን። መጽሐፍ ቅዱስም ያንን በግልጽ ይናገራል። ጌታችን ኢየሱስ ክርስቶስም በአዲስ ኪዳን መጥቶ ለሐዋርያቶቹ እንደዚህ ብሎ ስላስተማረ ማለት ነው እግዚአብሔርን አንድስ እንኳን ያየው የለም ይላል። በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ብሎ ስለሚናገር ማለት ነው። እግዚአብሔርን በምልአት የሚያውቀው ልጁ እሱ ኢየሱስ ክርስቶስ ብቻ ነው እንጂ የትኛውም ፍጡር እግዚአብሔርን አይቶ እንትን የሚለው የለም፣ የሚያካብበው የለም በፍጡር አይን ማለት ነው። የሙስሊሞቹ ግን የጊዜ ጉዳይ ነው፣ የቦታ ጉዳይ ነው። የጊዜና የቦታ ጉዳይ ነው እንጂ አቋያ እንዴ የጊዜና የቦታ ጉዳይ ነው እንጂ አምላካችሁን ሙሉ ለሙሉ ታዩታላችሁ። ሙሉ ለሙሉ ምንም ሳይቀር ጨረቃና ፀሐይን ጥርት ብለው ደመና ሳይከልላቸው እንደምታዩት ሁሉ አምላካችሁን በቂያማ ቀን ታዩታላችሁ፣ የጀነት ሰዎች ማለት ነው። ስለዚህ እናንተ ሙሉ ለሙሉ የምታዩት አምላክ አሁን የማታዩት ባህሪው ስለሆነ ሳይሆን አለመታየት ባህሪው ሆኖ ሳይሆን አንደኛ እዚህ ምድር ላይ ስለሌለ ነው። ሁለተኛ ደግሞ ሂጃብ የሚል ወይም ደግሞ አላህ ቬል አለው በዛ የሚል ነገር የለም። አንዴ ማስረጃ አምጣ ወይ አንዴ ችግር። እሺ አላህ ሂጃቡ ሲገልጥ ነው ወይስ ሳይገልጥ ነው የምታዩት? ሂጃብ ምንድን ነው? ምን ማለት ነው ሂጃብ? ቬል አላህን የጋረደው የአላህ ግርዶ ምንድን ነው? እሱ ማለት ያው ኑር ነው። ኑር ማለት እናንተ መጽሐፍ ላይ አለ። ቆይ ኑሩን ሳይገልጥ ታየዋለህ? እግዚአብሔር ግርዶሽ አለው ይላል። ችግር የለውም ትቀጥላለህ። እግዚአብሔር ግርዶሽ አለው ይላል። በጣም ታመጣዋለህ፣ ትቀጥላለህ። ችግር የለውም። አሁን ግን ኑሩን ሳይገልጥ ግርዶውን ሳይገልጥ ታዩታላችሁ? ያስረዳው ነው እኮ ያንተን መልስልኝና ትቀጥላለህ። ከዛ በኋላ እንድናየው የሚያደርገን አላህ ሱብሓነሁ ወተዓላ በራሱ ነው። ምክንያቱም ጀነት ስንገባ ከኃጢአት ሁሉ ነፃ ሆነን እንትን ስለምንገባ የዛኔ ሽልማት ነው። አላህን ማየት ሽልማት ነው እንጂ ማንም ሰው አያየውም። ሽልማቱን የሚሰጣቸው ሽልማቱን የሚሰጥህ ሂጃቡን ወይም ደግሞ የለበሰውን ኑር ያደረገውን ኑር ሳይገልጥ ነው ወይስ ገልጦ ነው የምታየው? ሽልማቱን የሚሰጥህ ማለት ሳይገልጥ ነው ሂጃቡን ወይም ደግሞ ኑሩን ሳይገልጥ ነው የምታየው? አንተ እኮ ሂጃብ ማለት እኮ ሌላ ነገር እያስመሰልከው ነው። ሂጃብ ማለት የእግዚአብሔር እናንተ ጋር እንዳለው የእግዚአብሔር ግርዶሽ ማለት ነው። አንዴ ያንን ኑሩን ሂጃብ ማለት ግርዶሽ ማለት ነው። ሌላ ትርጉም የለውም እኮ። እኔ እኮ ሌላ ምንም እኮ ያልኩት ነገር የለም። እያሰማመርከው ነው እንጂ አሁን ተናገርኩት የተለየ የተናገርኩት ነገር የለም እኮ። ያንን ሳይገልጥ ታየዋለህ ማለት ሳይገልጥ ኑሩን ሳይገልጥ ታየዋለህ። ቀጥል አይነት ጥያቄ ነው። ኑሩ ሲገልጥ ሳይገልጥ የሚባል ነገር አለ እንዴ? ሲጀመር ኑር ማለት የእሱ ግርዶሽ እኮ። ግርዶሽን ሳይገልጥ ታየዋለህ ወይ ነው? እኛ እንዳናየው የሚከለክል ነገር ነው እኮ። ኑሩን ሳይገልጥ ታየዋለህ አታየውም? ቀላል እኮ ነው የጠየኩት ጥያቄ።
አይ ኑሩን ከገለጠ በኋላ ነው። ሉክ ለምሳሌ ባቱን ይገልጥላችኋል። ምንድነው? ምን አይነት ጥያቄ ነው? እኔ ደግሞ አልገባኝ። ባቱን ይገልጥላችኋል። ባቱን ሳይገልጥ ታይዋለህ። እዚህ ጋር ያልገባ ነገር እስልምና ፍልስፍና እስልምና ጋር ማለት ነው። ፍልስፍና ማን ተፈላሰፈ? መፈላሰፍ ሳይሆን የተጻፈውን እየጠየቅኩ ነው። የተጻፈውን አንተ የተረዳውን ታብራራለህ። እኔ የተጻፈውን ጥያቄ ሆኖብኝ እየጠየቅኩ ነው። ስለዚህ የተጻፈውን አንተ አብራራ እንጂ የተፈላሰፍን አይደለም። የተጻፈው ምንድነው የሚለው? ኦኬ የተጻፈው ልክ በኑሩን ሲገልጥ ታዩታላችሁ ይላል። ስለዚህ አንዴ ኑሩን ሲገልጥ ታዩታላችሁ ወይም ደግሞ ሂጃቡን ሲገልጥ ታዩታላችሁ ይላል። ሂጃቡን ካልገለጠ አይታይም ማለት ነው አይደል? በቃ አይታይም ማለት ነው። ታዲያ በቃ ዙሪያ ጥምጥም ለምን ሄዳለህ? አይደለም እኔ እኮ ገረመኝ። ጥያቄው ነው ምንድነው? ምንድነው? አንዴ እፎይ ጥያቄ አለኝ። አንዴ ከማማ እስቲ ልጆቹን ሳሳትክ ነው። ይኸውልህ ያ ሐዲስ እንደዛ አይደለም። ጥያቄ አልመለሳችሁትም። ሙቤ ቆይ አንዴ። ይኸውልህ ልጆቹን እያሳሳትክ ነው። ይሄ ሐዲስ እንደዛ አይደለም። በማያውቁት መልክ ነው የሚመጣባቸው እና ኦልሬዲ እሱ የምታይ ነው እና ሺኖን እንትኑን ሲያሳያቸው አምላካችን ነው ብሎ ምን ይሆናሉ? አማኞች ይወድቃሉ በሱጁድ ማለት ነው። ካፍሮቹ ግን መውደቅ ይፈልጋሉ፣ በሱጁድ ማድረግ አይችሉም በዛን ጊዜ። ሐዲሱ እንደዛ ነው የምለው። ለምን ስለዚህ ኑሩን ካልገለጠ አይታይም ማለት ነው። ከማማ ተቀጣያለሽ አንዴ። እሺ ሙቤ አሁን ክርስቲያን ቆይ አንዴ ማነው እሱ ያወራው? እኔ ነኝ ነው። አንዴ ጥያቄ ያለኝ በመሀል ልግባባችሁና ልጠይቅ ልውጣ። አንዴ በአላህ ያላችሁ አንዴ መልሰው አንዴ ወይ ግራሚ ሐዲሱ ሰዓት ላይ ያለው አስቀድም አይ ቋት ደራረቡ። ኦኬ ምንድን ነበር ያልከን? ሐዲሱ ምንድን ነበር ያልከው? ያ የክርስቲያን ጥያቄ በጣም የተሳሳተ ጥያቄ ነው። ኦልሬዲ እኮ አላህ አምላካችን በዛን ጊዜ በሁሉም ሰው ይኸውልህ እንትኑን ጋርመንቱን ገለጥ እስከሚያደርግ ድረስ አይታይም ምናምን ያልከው እነሱ ኦልሬዲ እኮ አይቶታል። በማያውቁት መልክ ስለምመጣባቸው አይ ይሄው እሱ አይደለም ነው አይደለም ምሉት። ከዛ ጋርመንቱን ገለጥ አርግቶ ሺኑን ካዩት በኋላ አምላካችን ነው ብሎ እዛ ህዝብ አጠቃላይ ማለት ነው ቢሊቨር የሆኑ ያመኑት ይወድቃሉ፣ ያላመኑት መውደቅ ይፈልጋሉ፣ ግን በዛን ጊዜ አይችሉም። ግራሚንግ በማያውቁት ቅርጽ የመጣው አካል ነው ባቱን የሚገልጠው ወይንስ በኋላ በሚያውቁት ቅርጽ የሚመጣው? ኦኬ ይኸውልህ አምላካችን አላህ ሁሉም ሰው እሱን በማየት አይቸገሩም። እንደ ጨረቃና ፀሐይ እንደምታዩ ይታያል ነው። እንደዛ ይመጣና ሁሉም ያዩታል። ከዛ በማያውቁት መልክ ነው የሚመጣ በዚህን ጊዜ እና ይሄ አምላካችን አይደለም ምናምን ስሉ ከዛ ጋርመንቱን ገለጥ አርግቶ ያዩታል ማለት ነው ሺኑን። ከዛ ሁሉም አጠቃላይ የሰው ልጅ ማለት ነው ያመኑት በግንባራቸው ይወድቃሉ፣ ያላመኑ ግን አይችሉም። ሁለት ታሪኮችን እየጨፈለክ ነው። በማያውቁት ቅርጽ ሲመጣ እኮ አናቅህም አንተ ጌታችን አይደለህም ብለው ያባርሩታል እኮ። በኋላ ግን በሚያውቁት ደግሞ ይመጣና እኔ በምን ታውቁታላችሁ ሲላቸው በባቱ ይሉታል። ባቱን ይገልጣል ነው የሚለው። አዎ የክርስቲያን ጥያቄ ደግሞ አዩትም ነው አይታያቸውም ነው፣ ግን በሁለቱም ቦታ ይታያቸዋል። ግራሚንግ ስለዚህ አላህ ሁለት አይነት ቅርጽ አለው ማለት ነው። አንድ እናንተ የምታውቁት፣ አንድ ደግሞ ማታውቁት። ኦኬ አሁን ምንድነው ለነሱ አዲስ የሆነው ጋርመንቱ ብቻ ነው። ጋርመንቱን ገለጥ ሲያደርግ ልብሱን ወይንም ግርዶሹን ገለጥ ሲያደርግ ያውቁታል ማለት ነው ማን እንደሆነ። ሄዶ አይመጣም፣ ቅርጹም አይቀይርም። ሄዶ ነው የሚመጣው። another shape ይመጣል ነው የሚለው። ሄዶ ይመጣል። ጋርመንቱን ብቻ ነው ገለጥ የሚያደርገው። እንደዛ አይደለም የሚለው። በማያውቁ ቅርጽ ይመጣል ይላል። ከዛ በኋላ እንደገና በሚያውቁ ቅርጽ ይመጣል ነው የሚለው።
ቅርጽ ጋር ምን እንደ ኦኬ ግራሚንግ አዳምጠኝ ወይ ቅርጹ ሂጃብ ነው ብለህ ነው የምታምነው? ያ ኖ ቅርጹ ሂጃብ አይደለም። ይሄ እኮ ጋርመንት ነው። እንደዛ ከሆነ በማያውቁት ቅርጽ እየተባለ እንዴት ነው ሂጃቡ ነው በሂጃቡ ምክንያት ነው እንዴት ትላለህ ታዲያ? ቅርጹ ራሱ ኦኬ ወንደርፉል። እሺ ተው ቅርጹ ራሱ ከሆነ ጋርመንቱን ብቻ ከሽኑ ገለጥ ሲያደርግ እንዴት ነው ማወቅ የቻሉት? እሱም የኛ ጥያቄ ነው። አንድም ምክንያቱም ስለማታውቀው ነው። ተመሳሳይ አንድ ነገር ስለሆነ ሰው ግርዶሹ ብቻ ስለሰፈናቸው ነው። ባቱን የታይታው ነው ልታውቀው የቻልከው? ባቱን ራሱ በምን አወቀው? ከዚህ በፊት አይተውት ያውቃሉ? እነኛ አካላት አላየነውም ብላችሁ የምታምኑት ታዲያ እንዴት አወቁት ባቱን ራሱ? ሌላ ጥያቄ እኮ ነው። ሌላ ዲሌማ ነው። ባቱን እንዴት ታውቀዋለህ? የዛን ዕለት ግራሚንግ የመጀመሪያ ጊዜ ነው ያን የሚገልጥልህ። ያ ኦኬ ሶ ሙስሊሞች አማኞቹ ማለትም ሁሉም የሰው ልጅ በቂያማ ቀን አምላካቸው ማን እንደሆነ አላህ ያሳውቃቸዋል። ኦልሬዲ ኖ ያውቁታል። ያሳውቃቸዋል ሳይሆን ያውቁታል። የሚያውቁት ደግሞ በምንድን ነው? በባቱ በቃ ፈርስት ታይም አይቶታል ማለት ነው። ከዛ ሰከንድ ታይም የተያዩት በቃ ያው ይኸውልህ እንደ ጨረቃ ወህንም እንደ ፀሐይ ሁሉም ሰው እሱን በማየት አይቸገርም ነው አይደለም ምለው። እንደዛ ታይቶ ገነት የገቡና ገነት የገቡ ገና ገነት አልገባችሁም። አሁን ገነት ሳገቡ እኮ ነው ገና። ይሄ ኦኬ ይሄ ሐዲስ ምንድነው? ስለ ፕሮፌሲ አይደለም ስለ ምንድነው የሚያወራ? ግራሚንግ ይሄንኛው እኮ ገና አይሁዶች ክርስቲያኖች እና ሙስሊሞች ተሰብስበው ለመለየት እኮ ነው። ሲለይ ነው ገና ገነት ሳገቡ ነው። ስለዚህ እንደ ጨረቃ የምታዩት ገነት ከገባችሁ በኋላ ነው። ይሄንኛው ግን ገና ፍርድ ላይ ነው የምታውቁት። ያ ይኸውልህ ሁሉም ነገር ይመጣል። ሲኦልም በእንጅሎቹ በሸንሸለት እየተቆጠተ ይመጣል። ሄቨንም ገነትም ትቀርባለች። አርሽም አራቱ ኤንጅሎች ይዞ ይመጣሉ። ሁሉም ሰው እኮ ለሁሉም ስምታይ ነገር ነው እኮ። ችግር የለ እኛ ጠብ የለንም እሱ ላይ መጡ ማተር አደርገንም። አሁንም እኛ አላህ ላይ ነን፣ ያለ አባት ላይ ነን። ሁለቱ ቅርጽና አላህ ሁለት አካል መሆኑና እነሱ የታወቁት ያንን ነገርስ የሚለው የት አይተውት ነው? መታየት ላይ ነን እኛ ትኩረታችን። በቃ አይቶታላ ያላዩት ነገር እንዴት እኮ እኛም እያልን ያለ ነው። የት ነው ያዩት? መቼ ነው ያየኸው? አሁን አይታችሁታል ማለት ነው አላህን። እንደዛ ከሆነ ደግሞ ማን ነው ያየ? አሁን ያየ ሰው የለም። ያው ገነት ስንገባ ነው የምናየው። እንደዛ ተሆነ ገነት እኮ ገና አልገባህም እኮ። ገና ገነት ሳገባ እኮ ነው በባቱ እናውቀዋለን ብለህ ባቱን የምታየው እኮ። የት አይተኸው ነው እኮ? ነገርኩ እኮ አላህ ሰው ልጅን ያሳውቃል ራሱን ምን እንደሆነ በቂያማ ቀን ማለት ነው። ያሳውቃል ሳይሆን እነሱ ናቸው የሚያውቁት። ሎክ በቃ እንዲሁ ሰው ልጅ በቂያማ ቀን ያውቃል። ግራሚንግ እሱ እኮ አሳውቋቸው አይደለም፣ እነሱ ናቸው። አንተ ጌታችን አይደለህም ብለው ያባረሩታል። ከዛ በምንድን ነው የምታውቁት ሲላቸው በባቱ እናውቀዋለን፣ በባቱ ነው የምናውቀው ሲሉ ሂጃቡን ሲገልጽ አንተ ጌታችን ነህ ብለው ከዛ ለዛ በሚያውቁ ቅርጽ ለመጣው ይሰግዱለታል ነው የሚለው። ኦኬ አንደርስታንድ አድርገኝ እስኪ። ይኸውልህ ገና ሳይመጣ በሰው ልጅ ጭንቅላት ውስጥ አምላካቸው ማን እንደሆነ ያውቁታል። በቂያማ ቀን በትንሣኤ ቀን ማለት ነው። በችሎታው ያሳውቃቸዋል። እንደዛማ ከሆነ ደወረስ ሐዲስ አመጣብሃለሁ። እነሱ በሚያስቡ ጭንቅላት ይመጣል ካልክ፣ ስለዚህ ጢንዚዛ አስቦ ከሆነ ጢንዚዛ ሆኖ ሊመጣለት ነው። እዛኛው ጋር ደግሞ ጉሬዛ አስቦ ከሆነ ጉሬዛ ሆኖ ሊመጣለት ነው። እንደዛ ያምል ሐዲስ የለም አለ። ልሰጥህስ? አምጣ። ኦኬ ክርስቲያን አንዴ ክፈትልኝ። ምክንያቱም ባሰቡት እሳቢያቸው ጭንቅላት ይመጣል ስለሚል፣ እንደዛ ከሆነ ደግሞ ምን ይሆናል ማለት ነው? አንደኛው ጢንዚዛ ካሰበ ጢንዚዛ መስሎለት ይመጣል። አንተና እኔ አንድ አይነት ስለማናስብ ማለት ነው። እነሱ ባሰቡት ቀርቦ የሚመጣ ከሆነ ኦኬ። አንዴ አዲስ ሸፍላር አውጥቼዋለሁ። ችግር የለም ያወጣው
ኦኬ አሻጣን አንዴ ኦኬ ምንድን ነው የከፈትከው? ቡሃሪ 45:81 ኦኬ ምን ይላል መሰለህ? እሺ then Allah the Lord of the world will come to them in a shape nearest to the picture they had in their minds about him. ኦኬ ስለዚህ አንተ አምላክ ምን አይነት ነው ባይምሮህ ያስከው? ኦኬ ወንደርፉል። ያው ይሄንን ነው እኮ የምልህ። አይ እኔን የምለውን አመጣው። ይኸውልህ እነሱ በሚያስቡት ነው ያለው። ይሄ ነገር አንድ ሰው ሳይሆን ጀነራሊ አጠቃላይ ሰው ልጅን እዛ የቆሙትን ነው። እነሱ በሚያስቡት ሼፕ ነው የሚመጣላቸው። ቴንክ ዩ አመሰግናለሁ። እሺ ይኸውልህ የኔ አምላክ አይታይም ነው ያልከው። አትሩት ቆይ። ስለዚህ እነሱ ላይምሯቸው ቀርቦ ነው በሚያስቡት ይመጣላቸዋል። እኔ ጥንዚዛ ካሰብኩት ጥንዚዛ መስሎ ሊመጣ ነው። እኔ ዝንጀሮ ካሰብኩት ዝንጀሮ መስሎ ይመጣ ነው። ኦኬ እስኪ እዚህ ጋር አይደለም የሚለው። ኦኬ ቀጥል። ይሄን ሐዲስ እኮ ያነበብነው ለአንድ ሲንጉላር ወይንም ፕሉራል ሲንጉላር አይደለም፣ ፕሉራል ነው እኮ ሁሉም ሰው ልጅ ነው እኮ። እነሱ በሚያስቡት ነው በቃ እኮ የሚያስቡት ደግሞ አንድ ሀሳብ አይደለም፣ አንድ ነገር አይደለም የሚያስቡት። አንድ ሀሳብ ነው ያላቸው። ሁሉም ሰው አንድ ሀሳብ ነው ያለው። በቂያማ ቀን አንተ ነው ያልከው። ገና እኮ እንትን ገነት አልገቡም እኮ ገነት አልገቡም። ገና ገነት ሲገቡ አንድ አይደሉም። አንድ እንዳልሆኑ እዚሁ አዲስ ላይ ላሳየ እችላለሁ። ለአላህ መስገድ እንኳን ያልቻሉ ጀርባቸው ለሾኦፍ ወይንም ለታይታ የሰገዱ በምድር ላይም አሉ። እዚህ ውስጥ መስገድ ማይችሉ በኋላ ስገዱ የሚባሉ እንዳጥንታቸው ጀርባ እንትናቸው ቀጥ ብሎ ይቀራሉ። አንድ ሀሳብ አንድ አይደሉም። ኦኬ በእናትህ ይሄን የሐዲሱን ቁጥር ንገረኝ። በጣም ኢምፖርታንት ነው። አየህ እውነትን እንደዚህ ነው እኮ የምታወጡት። እውነት ነው። በደንብ ያዘው ድገምና ያ ሐዲሱን ዜም ነው የምለው ዜም። ስለዚህ በፍጥረት ጭንቅላት ስንት አላህ እንደሚሳል አስቡት እንግዲህ።